ዋላችሁ እንደምን አረፈዳችሁ እንደምን ከርማችኋል የዩቲዩብ ተከታታዮቼ በሞላ ዓለም ያላችሁ ቅዱሳኖች ሞታችሁ ጓደኞቼ ቤተሰቦቼ ፌስቡክ ላይ ላይክ የምታደርጉኝ ዩቲዩብ ላይ ሰብስክራይብ ሼር የምታደርጉኝ አመሰግናለሁ። በዚህ ሰዓት ፌስቡክ ኦንላይን ላይ ነው ያለው ከኔ ጋር ገብታችሁ እግዚአብሔርን ቃል እንድትሰሙ ጠይቃለሁ። ዛሬ ስለ ስፒሪቹዋል ዲሲፕሊን በሚል ላወራ መጥቻለሁ። መንፈሳዊ ስነ ስርዓት በሚል ነው ላወራ የመጣሁት። መቼም ሁሉም ሰው ስልኩ በእጁ ላይ ስላለ ላይፍ ስገባ ስለሚያስታውቅ ገብታችሁ እግዚአብሔርን ቃል አብረን እንድንካፈል ፈቃዳችሁ ይሁን። አመሰግናለሁ። እስከዛ ድረስ በዚህ ሙዚቃ አብረን እንሁን። በግልጽ እያዞረ አደባባይ ላይ ሰይጣንን ቃሉ ከፉትን ለሞት ምንድነው መጨነቅ ምንድነው ቁዘማ ዘመናት አልፈዋል የጉልበት ተሰማ
ይስጥልኝ። በድጋሚ እንኳን ወደ እኔ ቻናል መጣችሁ። በዚህ ቻናል ዛሬ ስለ መንፈሳዊ ስነ ስርዓት ለማውራት መጥቻለሁ። ስፒሪቹዋል ዲሲፕሊን በሚል ቃል ይዤ ወደ እናንተ መጥቻለሁ። ይሄንን ቃል ከኔ ጋር ገብታችሁ እንድትካፈሉ እፈልጋለሁ። ተባረኩልኝ። እንግዲህ የምንነጋገርበት የእግዚአብሔር ቃል መቼም መጽሐፍ ቅዱሳችን እንዳወራን መጽሐፍ ቅዱሳችን እንደተነገረን ሁሉ ነገር ስርዓት አለው። እንግዲህ መንፈሳዊ የራሱ የሆነ ስርዓት አለው፣ የራሱ የሆነ አካሄድ አለው መንፈሳዊ ህይወት እና በጣም ስለሚጠቅመን ይሄንን ቃል ከኔ ጋር ገብታችሁ እንድትማሩ ወይም ደግሞ እንድንማማር ልባዊ ፈቃዳችሁ ይሁን እላለሁኝ። ተባረኩልኝ። እግዚአብሔር አምላክ ይባርካችሁ። ከኔ ጋር ይሄንን ሰዓት ስለምታሳልፉ በጣም ደስ ይለኛል። ጌታ ኢየሱስ ክርስቶስ ይባርካችሁ። እህቶቼ፣ ወንድሞቼ በጣም አድርጌ ነው የማመሰግናችሁ። የእግዚአብሔር አምላካችን ስም እየተባረከ ይሁን። ኢየሱስ ክርስቶስ ጌታ ነው። ይሰማል የምለው የምናገረው ድምጤ በደንብ ይሰማል ወይ? ይህንን አረጋግጡልኝ፣ ምልክት ስጡኝ። ይሰማል? ድምጼ ከተሰማ እጀምራለሁ። ክብር ለእግዚአብሔር ለአምላካችን ይሁን። እግዚአብሔር አምላካችን ስም የተባረከ ይሁን። ኢየሱስ ክርስቶስ ጌታ ነው። እግዚአብሔር ይመስገን። ክብር ሁሉ ለእግዚአብሔር ለአምላካችን ይሁን። ይህንን ቀን የሰጠን ጌታ ለዘላለም ስሙ የተባረከ ይሁን። እንግዲህ ጊዜና ሰዓቱን ሰጥቶን ልናይ የሚገባንን በጊዜው የሚሰጠንን የእግዚአብሔርን ቃል አብረን እንማማራለን። አስተማሪው መንፈስ ቅዱስ ነው። ክብር ለእግዚአብሔር ለአምላካችን ይሁን። ኢየሱስ ክርስቶስ ጌታ ነው። እንጸልያለሁኝ። ከዛ በኋላ ያለኝን ፕሮግራም ተናግሬያለሁ። ከዛ ጀምራለሁ። ክብር ለእግዚአብሔር ለአምላካችን ይሁን። ሃሌሉያ። እግዚአብሔር አባታችን ሆይ በጌታ በኢየሱስ ክርስቶስ ስም ስለዚህ ምሽት እናመሰግንሃለን። ምህረት፣ ቸርነት፣ ደግነት፣ ጥበቃ፣ ፍቅር በህይወታችን ስለበዛ እግዚአብሔር አባት ሆይ ዛሬም በምህረት ታይተን እንደገና በፊት እንድንሆን ስለረዳሃን የማያልቀውን እግዚአብሔር ሆይ እውነት የሆነውን የሚያስተምረውን እግዚአብሔር ሆይ መንገድን የሚያቀናውን ወደ ህይወት የሚወስደውን ቃልህን እንድታስተምረን አባታችን እግዚአብሔር ዛሬ ከኛ ጋር ስላለህ እናመሰግንሃለን። ሁሌም ከኛ ጋር ስለምትኖር ክብር ምስጋና ለአንተ ይሁን። እኔም ባሪያህን እግዚአብሔር ሆይ ተናግሬ የምጣል ሳይሆን ተናግሬ በተናገርኩት ቃል ምኖር ሴት እንደሆነ እንድትረዳኝ እጸልያለሁ። እግዚአብሔር ሆይ ለሚሰሙ ሁሉ እግዚአብሔር ሆይ ልቦና እንድሰጣቸው፣ ሰሚ ልብ፣ አስተዋይ ጆሮ እንድሰጣቸው በጌታ በኢየሱስ ክርስቶስ ስም እለምንሃለሁ። አባት እግዚአብሔር ሆይ ክብር ሁሉ ለአንተ ይሁን። ስለምትረዳን እናመሰግንሃለን። ጌታ ሆይ ይህንን የሚጠላ ክፉ ቃሉን የሚያቃልል የዘላለም አምላክ እግዚአብሔር ሆይ ምንም እረብ እንደሌለው አድርጎ ሊቆጥርብን የወጣ የክፋት ስር ሁሉ በስሙ ስልጣን ጌታ ሆይ የታሰረ ይሁን። በሰማይ ቢሆን በምድር ጉልበት እንዳያገኝ አቅም እንዳያገኝ በኢየሱስ ክርስቶስ ስም እግዚአብሔር ሆይ አሰርኩት የታሰረ ይሁን። እግዚአብሔር ሆይ ሰዎች ወደዚህ ይምጡ፣ ይሄን ቃል ይስሙ። ጌታ መንፈስ ቅዱስ ስለምትረዳንና ስለምታግዘን ክብር ሁሉ ለአንተ ይሁን በጌታ በኢየሱስ ስም አሜን። ክብር ለእግዚአብሔር ለአምላካችን ይሁን። እግዚአብሔር አምላካችን ስም የተባረከ ይሁን። ኢየሱስ ክርስቶስ ጌታ ነው። ሃሌሉያ። እግዚአብሔር ይመስገን። እንግዲህ ዛሬ ልናገርበት የመጣሁት ቃል ስለ ስፒሪቹዋል ዲሲፕሊን በሚል ቃል ላወራ መጥቻለሁኝ። እንግዲህ ያው መንፈሳዊ ስነ ስርዓት ሁላችንም እንደሚያስፈልግ ወይም ደግሞ ይሄ ቃል ዝም ብሎ እንዳልተጻፈ እያንዳንዳችን በዚህ ቃል ውስጥ ራሳችን ማየት እንደሚገባል ሊያስረዳን የእግዚአብሔር ቃል የተናገረው ቃል አለ። ክብር ለእግዚአብሔር ለአምላካችን ይሁን። ኢየሱስ ክርስቶስ ጌታ ነው። በእውነት እግዚአብሔር የስርዓት አምላክ ነው። እግዚአብሔር ስነ ስርዓት ያለው አምላክ ነው ማለት አባታችን እግዚአብሔር ጨዋ ስለሆነ ስርዓት ስላለው እኛም ደግሞ በቤቱ ስንመላለስ ክርስቲያኖች ነን ስንል እግዚአብሔርን እናውቀዋለን ስንል እግዚአብሔር ያዘዘንን ስርዓት መፈጸም እንዳለብን የእግዚአብሔር ቃል አስቀድሞ ይናገራል። ክብር ለእግዚአብሔር ይሁን። ፊልጵስዩስ 2:12 ላይ እንደዚህ ይላል እግዚአብሔር ቃል ሲናገር፣ ስለዚህ ወዳጆቼ ሆይ ሁሉ ጊዜ እንደታዘዛችሁ በእናንተ ዘንድ በመኖሬ ብቻ ሳይሆን ይልቁንም አሁን ስርቅ በፍርሃት በመንቀጥቀጥ የራሳችሁን መዳን ፈጽሙ እያለ የእግዚአብሔር ቃል ይናገራል። ፊልጵስዩስ ጻፊ 2:12 ላይ ደግሞ አለው፣
ስለዚህ ወዳጆቼ ሆይ ሁልጊዜ እንደታዘዛችሁ በእናንተ ዘንድ በመኖር ብቻ ሳይሆን ይልቁንም አሁን ስርቅ በፍርሃትና በመንቀጥቀጥ የራሳችሁን መዳን ፈጽሙ እያለ እግዚአብሔር ቃል ይናገራል። እንግዲህ ይሄ ቃል የፊልጵስዩስ ጸሐፊ ይህንን የጻፈበት ምክንያት ጌታ ኢየሱስ ክርስቶስ የተናገረውን የእግዚአብሔርን ቃል ወይ ደግሞ በዛ ዘመን ሲያገለግሉ የነበሩ አገልጋዮች ለምእመኑ የሚናገሩት እንደ ማስጠንቀቂያ ወይም ሰው በማስመሰል እንዳይመላለስ ሰው እያየው ወይም ደግሞ አንድ አማኝ ሰው እያየ ወይም ደግሞ ሰው እየተከተለ ሰው አጠገቡ ሲኖር ሳይሆን ሁሉ ጊዜ እግዚአብሔር እንደሚያየው እንደሚያስተውለው መገመትና ማወቅ እንዳለበት የእግዚአብሔር ቃል ለማስመልከት ይመስለኛል ይሄን ቃል የተናገረውና ስርቅ አለ ጌታ ኢየሱስ ክርስቶስ። ስለዚህ ወዳጆች ሆይ ሁሉ ጊዜ እንደታዘዛችሁ በእናንተ ዘንድ በመኖሬ ብቻ ሳይሆን ለኔ መታዘዛችሁ ለኔ የኔን ፍቃድ ማድረጋችሁ የሚታወቀው እኔ ከእናንተ ጋር እስካለሁ ድረስ ብቻ ሳይሆን ይላል ስርቅም ቢሆን ከእናንተ ጋር ሳልኖርም ቢሆን መዳናችሁን ፈጽሙ እያለ እግዚአብሔር ቃል ይናገራል ለራሳችሁና ሰው ጌታ ኢየሱስ ክርስቶስ የተናገረውን ይህንን ቃል ቢፈጽም ለራሱ ነው ለሰው አይደለም። ምናልባት በሰው ዘንድ ጴጥሮ አማኝ ነው ሊባል ይችላል። ምናልባት ሰዎች ብዙ ነገር ስለዛ ሰው ሊያወሩለት ይችል ይሆናል። ግን ምንም ዋጋ እንደሌለው እግዚአብሔር ቃል ሲናገር እኔ አጠገባችሁ ሳለሁ ብቻ አይደለም እኔም ስርቅ እና ጌታ ኢየሱስ ክርስቶስ እንደተናገረው ዘላለም ከደቀ መዛሙርቶቹ ጋር እንደማይኖር አንድ ቀን እንደሚሄድ እግዚአብሔር ቃል ይናገር ነበርና ጌታ ኢየሱስ ክርስቶስ ከሱ ጋር ለነበሩ ደቀ መዛሙርቶች ይነግራቸው ነበር እንዲቀጥል የነሱ እምነት የነሱ የጌታ ኢየሱስ ክርስቶስን ስርዓትን መፈጸም በስርዓት መኖር እንዲቀጥል ሰው እያዩ ሳይሆን ወይ አምላካቸው አጠገባቸው ሳለ ሳይሆን አምላካቸው ካጠገባቸውም በራቀ ሰዓትም እንኳን በመፍራትና በመንቀጥቀጥ መዳናቸውን እንዲፈጽሙ ተናግሯቸው ሄደዋል። እንግዲህ ወዳጆቼ በዚህ ዘመን ራሳችንን የምናይበትና ራሳችንን የምንጠይቅበት ብዙ ነገር አለና አንዳንድ ሰዎች ጌታ ኢየሱስ ክርስቶስን የሚያምኑት ጌታ ኢየሱስ ክርስቶስን የተቀበሉት ወይም ደግሞ አገልጋይ የሚባሉት ሰው ፊት ወይም ደግሞ በቃ የሚፈልጓቸው ሰው ፊት እነሱን ለማስደሰት ወይም ደግሞ በእነሱ ፊት ጥሩ ስም ለማግኘት የሚመስል አንዳንድ ድርጊቶች ሲፈጸሙ እናያለን። ግን ጌታ በቃሉ የተናገረው ምንድነው ያለው? እኔ ሳለው ብቻ ሳይሆን እኔ አጠገባችሁ ሳልኖር ጌታ በመንፈስ ሁሉ ነገር ይመለከታል። ግን ምን አላቸው? አጠገባችሁ ብቻ ሲሆን አይደለም መዳናችሁን እኔ ከራኩም በኋላ በመንቀጥቀጥና በፍርሃት ይሄንን መዳን እንድትፈጽሙ አደራ እያላቸው ማስጠንቀቂያ እየሰጣቸው ያለፈ ይመስለኛል። እና አሁን በዚህ ዘመን በጣም ልናይና ልናስበው የሚገባው ነገር ድርጊታችን ለሰው እይታ እንዳይሆን የክርስትና ህይወታችን ወይንም ደግሞ ይሄ ዝቅ ማለታችን ስነ ስርዓታችን ጌታን ወደዋለን ማለት ማስመሰል እንዳይሆንብን በሰው ፊት ለመታየት ደግሞ በሰው ፊት ለመደነቅ እንዳይሆንብን አደራ እላችኋለሁ። የእግዚአብሔር ቃል ስለሚናገር እግዚአብሔር ቃል ስለሚያዝና አደራ ይላል። የሰው ባህሪ እጅግ በጣም አስቸጋሪ ስለሆነ ይሄን ነገር እንዳትፈጽሙ ይላል። ምንድነው እንደዚህ የተናገረበት ምክንያት? ለምንድነው? እግዚአብሔር የሰው ልብ የሚመረምር አምላክ ስለሆነ ሰው አየኝ አላየኝ ብሎ ሳይሆን ለህሊናው ማድረግ ያለበትን ነገር ወይም ደግሞ ጌታ ኢየሱስ ክርስቶስ ያየኛል፣ ጌታ ኢየሱስ ክርስቶስ ይመለከተኛል ብሎ ይሄን ነገር ማድረግ እንዳለበት የእግዚአብሔር ቃል ይናገራል። ብዙዎቻችን ይሄንን ፈጽመን ከሆነ በጣም ደስ ይላል። ግን ብዙዎቻችን በአሁን በምናየው ሰዓት በቃ እሱ ነብይ እንዲባል እሱ ብዙ ነገር መናገር ይቻላል። ግን በሰው ዘንድ ያለን ከበሬታ በሰው ዘንድ ያለን ዝና በሰው ዘንድ ያለን ስም አንድ ቀን ሊወድቅ ይችላል። እና ሰውን እያየን የምናደርገው ነገር ለእይታ ወይም ለታይታ የምናደርገው ነገር ጥቅም እንደሌለው የእግዚአብሔር ቃል ይናገራል። ሰው አይተን ወይም ደግሞ ሰው ተመልክተን ሰው እንዲያደንቀን ሰው ስለኛ እምነት ስለኛ ሃይማኖት እንዲያወራልን ስለኛ አገልግሎት እንዲያወራልን ሳይሆን ጌታ ኢየሱስ ክርስቶስ እኔ ብኖርም ባልኖርም ይሄንን መዳናችሁን እንድትፈጽሙ ፈልጋለሁ ያለ እግዚአብሔር ቃል ለኔና ለናንተ በዚህ ዘመንም ያስጠነቅቃልና ብዙ የሚታይ ነገር ደስ የማይሰይ ነገር አለ። ብዙ የሚታይ ነገር ልብ የማያረካ ነገር አለ። ግን ወገኖቼ እግዚአብሔር ቃል የሚናገረው ምንድነው? ወዳጆቼ ሆይ እያለ ነው። የኔ ጌታ ኢየሱስ ክርስቶስ የኛ ወዳጅ ሊሆን እሱ ወደደ። አያችሁ ወዳጆቼ፣ ወዳጅ ሰው እኮ ማንኛውንም ሰው ወዳጅ ብሎ አይጠራም። ግን ጌታ ኢየሱስ ክርስቶስ ምንድነው ያለው? ወዳጆቼ አለ። ክብር ለእግዚአብሔር ለአምላካችን። ወዳጆቼ ሆይ ሁሉ ጊዜ እንደታዘዛችሁ ሁሉ ጊዜ እንዳውቅ እንዲገባኝ
የእግዚአብሔር ቃል ለኔ ሲናገር ሁሉ ጊዜ ልብ እንድል ያስፈልጋልና የእግዚአብሔር ቃል ሲናገር የእግዚአብሔር ቃልን ስናነብ ወደኛ የሚያስፈልገውን በጊዜ ቃል ሲያመጣ ልብ ልንልና ልናስተውል ያስፈልጋል። ስለዚህ ጌታ ምንድነው ያለው? በቃ እኔ ሳለሁ አይደለም እኔ አጠገባችሁ ስቆም ወይም ደግሞ አጠገባችሁ ሳለሁ አይደለም እና እኔም በራኩ ሰዓት እንደውም እኔ በራኩ ከእናንተ ጋር በሄድኩ ሰዓት በፍርሃትና በመንቀጥቀጥ መዳናችሁን ፈጽሙ ያለ እግዚአብሔር ቃል ይናገራል። ክብር ለእግዚአብሔር ለአምላካችን ይሁን። አንደኛ ጢሞቴዎስ 4:7-8 ላይ እንዲህ ይላል፣ ነገር ግን ለዚህ ዓለም ከሚመች የአሮጊቶች ሴቶች ጨዋታ ከሚመስል ተረት ራቁ። እግዚአብሔርን ለመምሰል ግን ራስን አስለምድ። ሰውነትህን ለስጋዊ ነገር ማስለመድ ለጥቂት ይጠቅማል። እግዚአብሔርን መምሰል ግን ያሁኑንና የሚመጣውን ሕይወት ተስፋ ላለው ነገር ሁሉ ይጠቅማል እያለ የእግዚአብሔር ቃል ይናገራል። አያችሁ እንግዲህ ይሄ ጢሞቴዎስ ጸሐፊ ምንድነው ያለው? ከአሮጊቶች ተረት በጣም ብዙ ሰዎች ዛሬ ስለ እምነት ወይም ደግሞ ስለሚያውቁት እምነት ስለሚከተሉት እምነት ብዙ ሊናገሩ ይችላሉ፣ ብዙ ሊያወሩ ይችላሉ። አንዳንድ ጊዜ ግን በጣም ተረት የሆነ ነገር የእግዚአብሔር መንፈስ የሌለበት ነገር ክርስቶስን የማያካትት ነገር ሰዎች በጣም እንደ ተረት አድርገው በጣም ከልምድ የመጣ ከባህል የመጣውን ነገር በጣም ልብን የማይነካ ነገር እኛ ማንታነጽበት ነገር ህይወትን ማናገኝበት ነገር ሰዎች በጣም ብዙ ነገር ሲያወሩና ሲናገሩ እናያለን። እና ከአሮጊቶች ተረት ይላል። በቃ እዚህ ዓለም ውስጥ ብዙ ተረቶች አሉ። ዓለም ውስጥ በጣም ወንጌልን የማያካትት ብዙ የሚያነጋግር ደግሞ ሰዎች የሚነጋገሩበት ነገር አለ እና ያ ግን ረብ እንደሌለው እግዚአብሔር ቃል ይናገራል። ከምንድነው የሚለው? ጨዋታ ከሚመስል ከአሮጊቶች ተረት ነው የሚለው እንደው ነገር ግን ከዚህ ዓለም ከሚመች የአሮጊቶች ጨዋታ ከሚመስል ተረት ራቅ። ኢየሱስ ክርስቶስ ጌታ ነው። የእግዚአብሔር አምላካችን ስም የተባረከ ይሁን። በጣም የሚገርመው ነገር ሰዎች ስለ መጽሐፍ ቅዱስ ማወቅ አይፈልጉም። ጥበብን ማወቅ በፍጹም አይፈልጉም። ግን እኔ አሁን ዩቲዩብ ከፍቻለሁ፣ ፌስቡክ ላይም እግዚአብሔር በሰጠኝ እንደው ጊዜ እየገባሁ እናገራለሁ። ብዙ ሰዎች ግን በጣም ብዙ ሰዎች የሚፈልጉት ነገር ምን እንደሆነ ታውቃላችሁ? ጨዋታ፣ ተረት፣ ይሄ በዓለም ውስጥ ያለ የስጋብ ነገር በቃ ከመንፈሳዊ ውጪ የሆነ ነገር አይታችሁ ነው። በጣም ብዙ ሰዎች ማየትን ይፈልጋሉ፣ መስማትን ይፈልጋሉ፣ ስለዛ ነገር ኮሜንት መጻፍም ይፈልጋሉ። እና ያ ረብ የለውም። የእግዚአብሔር ቃል ግን ሲናገር ጢሞቴዎስ ላይ ምን አለ? 4:7-8 ላይ ነገር ግን አለ ለዚህ ዓለም ነው የሚለው። ነገር ግን ለዚህ ዓለም ከሚመች የአሮጊቶች ጨዋታ ከሚመስል ተረት ራቅ ይላል። እና ብዙ የሚስቡ ነገሮች አሉ። አይታችኋል? በጣም ብዙ የሚስቡ አሁን ብዙ የምንናገርበት ነገር አለ። ለምሳሌ ሶሻል ሚዲያ ላይ ፌስቡክ በጣም የሚስብ አንዳንድ ጊዜ በጣም የሚስብ ነገር ሊታይ ይችላል። አንዳንድ ጊዜ ደግሞ ልብን ደስ የሚያሰኝ ነገር በተለይ የእግዚአብሔር ነገር የገባችሁ ሰዎች ብዙ ደስ የማያሰኝ ነገር እናያለን። በሶሻል ሚዲያ ላይ የሚተላለፈው ነገር ብዙ ደስ አይልም ብዬላለሁ እኔ። ግን ብዙ ሰዎች ስለ እግዚአብሔር ቃል ከመስማት ይልቅ መጽሐፍ ቅዱስ ከማንበብ ይልቅ ስለ እግዚአብሔር አንድ ሰው ከሚያወራቸው ይልቅ ስለዚህ ስለ ዓለም ነገር፣ ስለ ጨዋታ፣ ስለ ተረት፣ ስለ ስሜታቸው፣ ስለ ፍቃዳቸው በዓለም ላይ አጠቃላይ ስለሚከናወነው ነገር ቢሰሙና ቢያዳምጡ ስለዛ ኮሜንት ቢጽፉ በጣም ይወዳሉ። አብዛኛውን ሰው እኔ ስላየሁት ነው እና ይገርመኛል። ኢየሱስ ክርስቶስ ጌታ ነው። ክብር ለእግዚአብሔር ለአምላካችን ይሁን። እግዚአብሔር ታዲያ ምን አለ? ይሄ ተረት ነው አለ። የዓለም ነገር ነው፣ አይረባችሁም ለማለት የፈለገ ይመስለኛል። እና ምን አለ? ይሄ ጨዋታ ነው አለ። ተራ ጨዋታ ነው። ከዛ ደግሞ አንተ እራቅ ይላል። መንፈሳዊ ነገር ወይ መንፈሳዊ ዲሲፕሊን ወይ መንፈሳዊ ስነ ስርዓት እንዳይበላሽብህ ብዙ ዓለም ውስጥ ካለው ነገር ኢቭን ፌስቡክ እንኳን በጣም ብዙ ከተሄደ ብዙ ነገር ውስጥ እንገባበታለን። ለምሳሌ ብዙ ሰዎች አድ እንድናረጋቸው ሪኮስት ይጽፋሉ። ስትመልስላቸው በጣም ደስ የማያሰኝ ነገር፣ ልብን የማያረካ ነገር ወይም ደግሞ ለመንፈስህ ምንም አይነት ነገር የማይሰጥ ሴንስ የሌለው ነገር አጠቃላይ ወደ ህይወትህ ወይም ወደ ፌስቡክ እንድትመለከተው፣ እንድታነበው፣ እንድታየው የሚዳዳ ነገር በጣም ብዙ አለ እና እንድንጠነቀቅ እኛ ክርስቲያኖች እንድናስብ ምንድነው ማድረግ ያለብን? የእግዚአብሔር ቃል እንደው መርጠን ማየት፣ መርጠን ማሰብ፣ መርጠን ሁሉ ነገር ማድረግ እንዳለብን እየተናገረን ስለሆነ መምረጥ መቻል እንዳለብን የእግዚአብሔር ቃል ይናገራል። እራቅ ነው የሚለው። ለምንድን ነው ራቅ ያለው? ረብ ስለሌለው።
አያችሁ ብዙ ስጋችንን የሚወስደው ነገር አለ። ብዙ ስሜታችንን በቃ የእግዚአብሔር ነገር እንድንተው ለእግዚአብሔር ቃል እንዳንገዛ በስጋችንና ባለን ነገር በቃ ሰዎች ስለሚያደንቁን ሰዎች ብዙ ነገር ወደ ሌላ ነገር ውስጥ እንድንገባ ያደርገናል። ከዛ በፊት ግን የእግዚአብሔር ቃል ምን ይላል? ይሄ ረብ የለውም እያለ በዓለም ካለው ተረት በዓለም ካለው ጨዋታ እያለ እግዚአብሔር ቃል ይናገራልና ይሄንን በተለማመርክ ጊዜ ነው የሚለው እግዚአብሔር ቃል። ክብር ለእግዚአብሔር። ይሄ በጣም እውነቴን ነው፣ በጣም ትልቅ ሜሴጅ ነው። ልብ ብላችሁ አዳምጡ እህቶቼና ወንድሞቼ። ይሄንን ባየህ ጊዜ ምንም አይደለም ብለህ በተመለከትከው ጊዜ ለስጋ ፍቃድ ለስሜትህ ልትገዛ ትችላለህ። ገብቷችኋል? አንድ ጊዜ ስናገር ምንድነው ያልኩት? ይሄ ውጫዊ አካላችን ይሄ ቦዲያችን ብዙ የሚያስፈልገው ነገር አለ። እኛ የምናስለምደው ነገር አለ። ለምሳሌ ቅርጻችን ሰው ፊት በጣም ጥሩ ሆኖ እንዲገኝ ምንድን እናደርጋለን? ኤክሰርሳይዝ እናደርጋለን አይደል? ስለዚህ ሆዳችን ደግሞ እንዲጠግብ ምግብ እንበላለን። ካልበላን ደግሞ እንራባለን አይደል እንዴ? ስለዚህ ማይንዳችን ደግሞ መልካም ነገር እንትን እንዲል እንዲያስብ እናነባለን። ብዙ መጽሐፎች እናነባለን። ግን ስናነብ መርጠን እንድናነብ የሚጠቅመንን ነገር የሆነ ጥቅም ያለው ነገር በቃ ለኛ ጥቅም የሚሰጠውን ነገር ማየት እንድንችል ማንበብ እንድንችል እንደገና ደግሞ ገብቷችኋል? አንዳንድ ጊዜ የሆነ መንፈሳችን የሚፈልገው ነገር አለ። መንፈሳችንን ሳንረብሽ ስሜታችንን ጠብቀን ለመንፈሳችን የሚያስፈልገውን ነገር ማድረግ እንደምንችል ሁሉ አሁንም የእግዚአብሔርን ቃል ካወቅን ጊዜ ጀምሮ እግዚአብሔርን ልናገለግል ከወጣን ወይም ደግሞ እግዚአብሔርን ካወቅንባት ጊዜና ሰዓት ጀምሮ እግዚአብሔር የሥርዓት አምላክ መሆኑን ማወቅ መቻል አለብን። ይሄ ስፒሪቹዋል ዲሲፕሊን የሚል ነገር ውስጣችን ውስጥ ሊቀመጥ ይገባል ወገኖች። ኢየሱስ ክርስቶስ ጌታ እግዚአብሔር እንደተናገረው ከዘፍጥረት እስከ ራእይ ድረስ ለሁሉም ነገር ምን አለው? መመሪያ አለው። በየመጽሐፉ ከዘፍጥረት እስከ ራእይ ድረስ ስታነቡ ማን ምን እያደረገ መኖር እንዳለበት የእግዚአብሔር ቃል በደንብ ጠንቅቆ በመጽሐፍ ቅዱስ ውስጥ ተጽፎልናል። ክብር ለእግዚአብሔር ለአምላካችን። እኛ ልብ ብለን ካነበብን ልብ ብለን ከተመለከትነው ሁሉ ነገር እዛ ውስጥ አለ። ስለዚህ የመጽሐፍ ቅዱስ ቃል በውስጣችን እንዲኖር ከፈለግን ምንድነው ማድረግ ያለብን? ስርዓቱን ማወቅ መቻል አለብን። ስርዓቱን ካላወቅን ምንም አይደል ብለን የምናግበሰብስ ከሆነ ለህይወታችን ችግር እናመጣለን። ስለዚህ እግዚአብሔር ቃል የሚናገረው ዛሬ እንደዚህ ነው የሚለው፣ እራቁ ይላል። ከምን አንድን ነው የምንርቀው? አጉል ከሆነ ጓደኝነት ራቁ፣ አጉል ከሆነ ጨዋታ ራቁ፣ አጉል ከሆነ ነገር ዓለም ውስጥ ሳታውቀው ነው የምትተበተበው ወንድሜ። ሳይገባ ሳታውቀው ውስጥህ እኮ እግዚአብሔርን ትፈራ የእግዚአብሔር መሆን እየፈለግ በምታየው ነገር ግን ትወሰዳለህ። አንድ ቀን በማታውቀው ነገር በዛ ባየኸው ነገር ላይ ትጠመዳለህ፣ ትወድቃለህ። ስለዚህ ያ ከመሆኑ በፊት ምን እያለ ነው እግዚአብሔር ቃል? ይሄ ዓለም ውስጥ ያለው ተረት፣ ይሄ ዓለም ውስጥ ያለው ጨዋታ፣ ይሄ ዓለም ውስጥ ያለው ነገር ምን ያደርግሃል? እግዚአብሔርን ለመምሰል ሳይሆን ለስጋ ፍቃድና ለስሜትህ መኖር እንደምትጀምር ይሄ መንገዱ ይመስላል የእግዚአብሔር ቃል ሲናገር። ይሄ ለዚህ አይነት ነገር የተዘጋጀ ሰው እንድትሆን መንገዱን የሚጠርግልህ ይመስለኛል። ክብር ለእግዚአብሔር ለአምላካችን። ስለዚህ እግዚአብሔር ቃል ምን አለ? እግዚአብሔርን ለመምሰል ግን ራስን አስለምድ። ሰውነትን ለስጋዊ ነገር ማስለመድ ለጥቂት ይጠቅማል። እግዚአብሔር መምሰል ግን ያሁኑና የሚመጣውን ህይወት ተስፋ ስላለው ለነገር ሁሉ ይጠቅማል እያለ የእግዚአብሔር ቃል ይናገራል። ስለዚህ በዓለም ስንኖር ዓለምን አሸንፈን ከዓለም ውጡ አላለም ጌታ። ዓለም ውስጥ ሆነን ግን ዓለምን የምንኮንንባትን ዓለምን የምናሸንፍበትን ኃይል እግዚአብሔር በመንፈስ ቅዱስ አማካኝነት ለኔና ለእናንተ ስለሰጠ ወግጂ ማለት የምንችለው እኛ ነን። እኔና አንቺ እናንተ ነን። ዓለምን እንደ ሐሳቧ እንደ ፍቃዷ ላንቀበላት። የእሱ ሐሳብና ዓላማ ሰውን ሁል ጊዜ ወደ ሲኦል መክተት ነው። ያለ አግባብ የሰውን ህይወት ማበላሸት ነው። ከእግዚአብሔር ሐሳብ ማውጣት ነው። እግዚአብሔርና ሰውን ማጣላት ነው። ስለዚህ ያ ከመሆኑ በፊት ምን አለ? ከእንዲህ አይነት ተረት ራቁ እያለ የእግዚአብሔር ቃል ይናገራል። ክብር ለእግዚአብሔር ለአምላካችን ይሁን። ኢየሱስ ክርስቶስ ጌታ ነው። እና አንዳንድ ሶሻል ሚዲያዎች የምንገናኝበት የእግዚአብሔርን ቃል ልናወራ ሁላችንም ትልልቅ ሰዎች ነን። እኔ አሁን ባለትዳር የልጆች እናት ነኝ። ትልቅ ሴት ነኝ። ክብር ለእግዚአብሔር ለአምላካችን ይሁን። ስለዚህ እኔ የቤት የምናገረውና ማውራው የእግዚአብሔርን ቃል ነው። ብዙ በፌስቡክ የምታዩኝ በጣም ብዙ እግዚአብሔር በጣም ብዙ ምህረት ያደረገልኝ እግዚአብሔር እጁ የተዘረጋላት ሴት በምህረቱ የታሰበች ሴት ናት ትዕግስት ማለት። ስለዚህ ነው ዝም እንዳልቀመጥ ወገኖቼ ደግሞ በእግዚአብሔር ቃል ታነጸው ወደ እግዚአብሔር ሙላት መግባት አብረን ተያይዘን መግባት ስላለብን ስጋዊ ነገራችንን እንድንተው ስጋዊ ፍቃዳችንን እንድንተው
ዓለምን መምሰል እንዲያበቃ ከዓለም ሐሳብና ከዓለም እቅድ ጋራ እንዳንወጣ እንዳንገባ የእግዚአብሔር ቃል ለኔና ለእናንተ ዛሬ አስረግጦ ይናገራል። ክብር ለእግዚአብሔር ለአምላካችን። አትምሰሉ ያለ የእግዚአብሔር ቃል ይናገራል ወገኖቼ። እና የውስጣችን ሐሳብ ክርስቶስን ሊያከብር ይገባል። የውስጣችን ሐሳብ የእግዚአብሔርን መንፈስን በስነ ስርዓት ማስተናገድ መቻል አለበት ወገኖቼ። ክብር ለእግዚአብሔር ለአምላክ። ይሄ ዲሲፕሊን የሚባል ነገር ቀላል ነገር እንዳይመስላችሁ በእግዚአብሔር ቤት ውስጥ ዋናና አስፈላጊ ነገር ነው። ክብር ለእግዚአብሔር። ለሁሉ ነገር እግዚአብሔር ስርዓት አለው ብያችኋለሁ። ክብር ለእግዚአብሔር ለአምላካችን ይሁን። ለመናገር ስርዓት አለ፣ ለመስበክ ስርዓት አለ፣ ትንቢት ለመናገር ስርዓት አለ፣ ለመተንበይ ስርዓት አለ። ክብር ለእግዚአብሔር ለአምላካችን ይሁን። እግዚአብሔር ሁሉ ጊዜ ያለ ስርዓት አይሰራም። ስርዓት ያለው አምላክ ነው፣ ጨዋ አምላክ ነው የምናመልከው። ስለዚህ እንግዲህ ይሄንን ጨዋ የሆነውን አምላክ ስንከተል ከኛም የሚያስፈልገው ነገር ከኛም የሚጠበቅብንን ነገር በሚገባ እንደ መንፈሳዊ ሰው መኖር በህይወታችን ይሄንን የተናገረውን ተስፋውን ይሄ የተጻፈው የተስፋ ቃል ለኔና ለእናንተ መሆኑን አውቀን በሚገባ መውጣትና መግባት እንዳለብን የእግዚአብሔር ቃል ይናገራል። ክብር ለእግዚአብሔር ለአምላካችን ይሁን። ስለዚህ እንግዲህ ስጋችንን በዚህ ዓለም ውስጥ ነክሰን ወይም ደግሞ እስከ መጨረሻው ድረስ ጠብቀን ይዘን ጌታ ኢየሱስ ክርስቶስ ፊት ስንቀርብ ያለ ፍረት ከአምላካችን ጋር የምንገናኝበትን ጸጋ ልንቀበል ያስፈልጋል። እና ስጋችንን ሁሉ ጊዜ ተይ ማለት አለብን፣ ወግጂ ማለት አለብን። ኢየሱስ ክርስቶስ ጌታ ነው። የማይረባንና ረብ ከሌለው ነገር ጋር ህይወታችንን እንዳናዛምድና የተጠራንበትን መጠራትተን ወደማይገባ ነገር እንዳንሄድ ዛሬ እግዚአብሔር ቃል ለኔና ለእናንተ ይናገራል። ስለዚህ እንግዲህ እግዚአብሔርን መምሰል እስከ መጨረሻው ድረስ በአሁኑም በሚመጣውም እግዚአብሔርን መምሰል ዋጋ እንዳለው የእግዚአብሔር ቃል ይናገራል። ብዙዎች አዋቂዎች፣ ብዙዎች ፈላስፎች፣ ብዙዎች ዛሬ የማይመስላቸው የሚሆን የማይመስላቸው የሚደረግ የማይመስላቸው ነገር ብዙ በራሳቸው ዕውቀት ውስጥ ያሉ ሰዎች አሉ። ዛሬ ለነዛ ሰዎች እንደዚህ ይላል ኢየሱስ ክርስቶስ ጌታ ነው። ምን ይላል የእግዚአብሔር ቃል? ከእንዲህ አይነት ዓለም ውስጥ ካለ ተረት እንድትርቅና እግዚአብሔርን ለመምሰል ግን ራስን እንድታስለምድ ሰውነትን ለስጋዊ ነገር ማስለመድ ለጥቂት እንደሚጠቅም ለመናገር እወዳለሁ። እና እግዚአብሔርን መምሰል ከእግዚአብሔር ሐሳብ ጋር መኖር እግዚአብሔርን ማዳመጥ በእግዚአብሔር ሐሳብ መሄድ እስከ መጨረሻው ድረስ እንደሚያዋጣ የእግዚአብሔር ቃል ይናገራል። ክብር ለእግዚአብሔር ለአምላካችን ይሁን። ኢየሱስ ክርስቶስ ጌታ ነው። አንዳንድ ጊዜ በዚህ ምድር ላይ ስንኖር ስጋችን በጣም ብዙ ነገር ያስፈልገዋል። ብዙ ነገር ግን ገተንና ለስጋችን እኛ ራሳችን ትዕዛዝ መስጠት ማይሆነውንና ማይረባትን ነገር ስጋችን ውስጥ መክተት እንደሌለብን የእግዚአብሔር ቃል በደንብ አድርጎ ይናገረናል። ክብር ለእግዚአብሔር ለአምላካችን ነው። ስለዚህ ወገኖቼ ያንዳንዳችን ስጋችንን በጥርሳችን ይዘን ስሜታችንና ፍቃዳችንን ሳይሆን የእግዚአብሔርን ፍቃድና የእግዚአብሔርን ስሜት አከናውነን ማለፍ እንድንችል እግዚአብሔር ይርዳል። ኢየሱስ ክርስቶስ ጌታ ነው። ቢያመም ቢያስቸግርም ቢያስጨንቅም ለሚመጣው ተስፋ ለተሰናዳልን ተስፋ ያንን ተስፋ በድል ለመወጣት ያንን የተሰጠንን የእግዚአብሔርን ቃል ፈጽመን በእግዚአብሔር በአምላካችን ፊት መኖር እንደሚገባን የእግዚአብሔር ቃል ይናገራል። ለኔና ለእናንተ እግዚአብሔር እንዲረዳን በእግዚአብሔር በአምላካችን ፊት ሁሉ ጊዜ እግዚአብሔርን ቃል እያነበብን እንዲረዳንና እንዲያግዘን ጸጋውን መለመን እንዳለብን ሁሉ ጊዜ ላሳስብ እወዳለሁ። ኢየሱስ ክርስቶስ ጌታ ነው። ስለዚህ አንደኛ ቆሮንቶስ 9:23 ላይ እንደዚህ ይላል። 9:25 ላይ የሚታገስ ሁሉ በነገር ሁሉ ሰውነቱ ይገዛል። እዚህም የሚጠፋው አክሊል ሊያገኝ ነው። እኛ ግን የማይጠፋውን ስለ ተስፋ እና ያለውን ሐሳብ እንደሚሮጥ ሁሉ እንዲሁ አንሮጥም። ነፋስ እንደሚጎስም ሁሉ እንዲሁ አንጎስምም። ነገር ግን ለሌሎች ካሰብኩ በኋላ ራሴን የተጣልኩ እንዳልሆን ስጋዬን እየጎሰምኩኝ አስገዛለሁ እያለ የእግዚአብሔር ቃል የተናገረው እዚህ ሐዋርያ ጳውሎስ ይህንን ቃል እንደተናገረ ልብ ልንል ያስፈልጋል። ክብር ለእግዚአብሔር ለአምላካችን ይሁን።
እንግዲህ ወገኖቼ እግዚአብሔር ቃል ሲናገር እግዚአብሔርን መምሰል እግዚአብሔርን ቃል በህይወታችን ማድረግ ክርስቶስ ኢየሱስ የተናገረውን የተስፋ ቃል ይሄንን የእግዚአብሔርን ቃል በእውነት በውስጣችን አስቀምጠን በእግዚአብሔር ቤት ውስጥ ስንኖር በስርዓት እንድንወጣና እንድንገባ የእግዚአብሔር ቃል ሁሉ ጊዜ የሚናገረው ቃልን ትውስ ሊለን ይገባል። ክብር ለእግዚአብሔር ለአምላካችን። እንግዲህ እያንዳንዳችን የእግዚአብሔርን ቃል እናውቃለን ባልነው መጠን ገብቶናል ባልነው መጠን መኖር እንዳለብን የእግዚአብሔር ቃል ይናገራል። ኢየሱስ ክርስቶስ ጌታ ነው። ሐዋርያው ጳውሎስ ለሌላው ነግሬ ለሌላው ተናግሬ ሌላው ይሄንን እንዲፈጽም አውርቼ እኔ ግን የተጣልኩ እንዳልሆን እያለ ይናገራል እና ስጋዬን እየጎሸምኩኝ እያለ ለእግዚአብሔር ለአምላኩ እንደሚያስገዛ የእግዚአብሔር ቃል በሚናገረው ቃል መሰረት ምንማረውና ምንገነዘበው ነገር እንዳለ የእግዚአብሔር ቃል ይናገራል። ስለዚህ የእግዚአብሔር ቤትም ስነ ስርዓት አለው ለማለት እወዳለሁ። የእግዚአብሔር ቤትም በስርዓት ይመራል። የእግዚአብሔር አገልጋዮች በስርዓት ያገለግላሉ። ኢየሱስ ክርስቶስ ጌታ ነው። ስለዚህ ይሄንን የተሰጠንን ከዘፍጥረት እስከ ራዕይ ድረስ ስለ እግዚአብሔር ቃል በእውነት እንዴት መኖርና እንዴት ማድረግ እንዴት ማገልገል እንዳለበት የእግዚአብሔር ቃል በደንብ አድርጎ ስለሚናገር ያንን ቃል ገብታችሁ እንድታነቡ በጌታ ፍቅር እለምናችኋለሁ። ሮሜ 12:1 ላይ እንደዚህ ይላል፣ እንግዲህ ወንድሞች ሆይ ሰውነታችሁን እግዚአብሔርን ደስ የሚያሰኝ ሕያው ቅዱስ መስዋዕት አድርጋችሁ ታቀርቡ ዘንድ ከእግዚአብሔር በእግዚአብሔር ራሄ እለምናችኋለሁ። እርሱም አእምሮን የሚመች አገልግሎታችሁ ነው እያለ ይሄ የሮሜ ጸሐፊ ይናገራል። ወገኖቼ ክብር ለእግዚአብሔር ለአምላካችን ይሁን። እንግዲህ ስለ የእግዚአብሔር ቃል ሲናገር ሰውነታችሁን ደስ የሚያሰኝ መስዋዕት ሕያው ቅዱሳን መስዋዕት አድርጋችሁ ታቀርቡ ዘንድ ይላል። ክብር ለእግዚአብሔር ለአምላካችን ይሁን። የእግዚአብሔር ቃል በእውነት ሁሉ ጊዜ ስናነበው ራሳችንን ልናይ ራሳችንን ልንመለከት ይገባል። እኔ የእግዚአብሔር ቃል ሳነብ ወይም ስመለከት ወይም ሳነብ ራሴና ያለው በዛ ውስጥ ምን ያህል ለጌታ ኖሬለታለሁ፣ ምን ያህል እንደው እንደምናገረው ኖሬያለሁ፣ ምን ያህል ደግሞ የእግዚአብሔር ቃል እንደሚለው በህይወቴ ይሄን ነገር ፈጽሜያለሁኝ ብዬ ራሴና ያለውና አንዳችን ከአንዳችን በልጠን አይደለም መጽሐፍ ቅዱስ ልናስተምር መጽሐፍ ቅዱስ ልንናገር የወጣ ነው። ግን እውነቱ ውስጣችን ስላለ ዝም የማንልበት ሳንናገር የማናልፍበት እውነት የሆነው ቃል ውስጣችን ስላለ እንጂ አንዳችን ከአንዳችን በልጠን አይደለም። ኢየሱስ ክርስቶስ ጌታ ነው። ክብር ለእግዚአብሔር ለአምላካችን ይሁን። እና እንግዲህ ወንድሞች ሆይ ሰውነታችሁ ደስ የሚያሰኝ ሕያው ቅዱስ መስዋዕት አድርጋችሁ ታቀርቡ ዘንድ ምን እላለሁ? በእግዚአብሔር ርኅራኄ እለምናችኋለሁ። ሐዋርያ ጳውሎስ ነው እንደዚህ የሚናገረው። ክብር ለእግዚአብሔር ለአምላካችን ይሁን። ስለዚህ እርሱም አእምሮን የሚመች አገልግሎታችሁ ነው እያለ የእግዚአብሔር ቃል ይናገራል። ወገኖቼ እግዚአብሔር ቃል እንከን የሌለበት ነው። እግዚአብሔር ቃል እውነት ነው። የእግዚአብሔርን ቃል ስንናገር በአገልግሎታችን እግዚአብሔር ሲገለጥ ለሰው የሚመች ሰውን የሚያስደስት እውነት የሆነ ሕይወትን የሚዘራ አገልግሎት በእግዚአብሔር በአምላካችን በእውነትና በመንፈስ የተቀበልነውን አገልግሎት በሰዎች ዘንድ ይሄንን የሚመቸውን እውነት የሆነውን ሕይወት የሚዘራውን የሞተን የሚያስነሳውን ያስገመገመውን የሚደግፍ የሳተውን የሚመልስ እውነተኛን ቃልን በእውነትና በመንፈስ እንድናገለግል የእግዚአብሔር ቃል ይናገራል። ሰውነታችሁን ይላል። ኢየሱስ ክርስቶስ ጌታ ነው። እንግዲህ ወንድሞች ሆይ ሰውነታችሁንና መጠበቅ ያለበት ለእግዚአብሔር ለአምላካችን ማድረግ ያለብን ወይም በአገልግሎታችን ሰዎችን ለማነጽ ሰዎችን ወደ እግዚአብሔር መንፈስ ለማግባት ወይም ደግሞ ከመንግስቱ ጋር ህብረት ለመፍጠር ሰዎችን በእውነት በእግዚአብሔር መንፈስ ደስ የሚያሰኘውን እውነት የሆነውን ይህንን አገልግሎት በሰዎች ዘንድ በእውነትና በመንፈስ ልናገለግል ግድ ይላል። የእግዚአብሔር ቃል እንደሚናገረው እለምናችኋለሁ፣ በእግዚአብሔር ርኅራኄ እለምናችኋለሁ እያለ ይናገራልና ያንዳንዳችን በተደረገልን ርኅራኄ በተሰጠን በእውነት በታሰብነው መታሰብ በዛ በምህረቱ በዛ በቸርነቱ የታሰብን ሰዎች ነን። ያንዳንዳችን በእውነት በእግዚአብሔር በአምላካችን ፊት ብቃት ኖሮን አይደለም። እኔ ብትጠየቅ ብዙ ብቁ ያልሆንኩበት ነገር አለ። አንተ ብትጠየቅ እንደዚህ፣ አንቺ ብትጠየቂ እንደዚህ። ብቃታችን ጌታ ኢየሱስ ክርስቶስ ነው። እንግዲህ ይሄንን ምህረት የተደረገልን በርኅራኄ ያለ የሚናገረውን ርኅራኄ ያደረገልን እውነት የሆነውን ቃል ወደ ሰዎች ስናመጣ እኛም በአገልግሎታችን እንከን እንዳይኖረው ወገኖች፣ አገልግሎታችን ዝም ብሎ እንዳይሆን አሁን በዚህ ጊዜ ጌታ
ድሮ በኔ ዘመን ገና ጌታን ስቀበል ጌታ መንፈስ ቅዱስ በድንቅና በታምራት ይሰራ ነበር። ዛሬም በድንቅና በታምራት ይሰራል። አይታችኋል። ግን እግዚአብሔር ከሰዎች የሚፈልገውን ነገር ያጣ ይመስለኛል። ምናልባት ከኔ እግዚአብሔር የሚፈልገውን ነገር ያጣ ይመስለኛል እንጂ ትላንትና የሚሰራ አምላክ አልተቀየረም። ትላንትና ሲናገር የነበረ መንፈስ ቅዱስ አልተቀየረም። ኢየሱስ ጌታ ነው። ትላንትናም ድምጽ ያሰማል፣ ዛሬም ያሰማል። ታላላቅ ነገሮችን በሰው አይምሮ የማይታሰብ ነገሮችን ሲያደርግ አልፏል፣ ዛሬም ያደርጋል። ግን ይሄ እንዲሆን ምን መሆን አለብን ብላችሁ ብትሉ እግዚአብሔር እንደሚያዘን፣ እግዚአብሔር እንደሚናገረው፣ መንፈስ ቅዱስ እንደሚያወራል፣ የእግዚአብሔር ቃል እንደሚናገርን በእንዲህ አይነት አገልግሎት ነው ከእግዚአብሔር አምላካችን ጋር መገናኘት የምንችለው። በእንዲህ አይነት አገልግሎት ነው ሰዎችን ወደ መንፈሱ ማምጣት የምንችለው። በእንዲህ አይነት አገልግሎት ነው እግዚአብሔር የሚከብርበት። ክብር ለእግዚአብሔር ለአምላካችን ይሁን እና ይሄንን ሕያው የሆነውን ምን አለ? ይሄን ሕያው የሆነውን ሰውነታችሁ ቅዱስ የሆነውን ሰውነታችሁን ይላል እግዚአብሔር ደስ የሚያሰኝ ሕያው ቅዱስ መስዋዕት አድርጋችሁ ታቀርቡ ዘንድ እያለ የእግዚአብሔር ቃል ይናገራል። የቱ ነው ይሄ አገልግሎታችሁ እያለ የእግዚአብሔር ቃል ይናገራል። ዛሬ ብዙ አገልግሎታችን ልብን የሚያፈስ ጆሮን ጭው የሚያደርግ ደስ የማይል አገልግሎት አሁን ባለንበት ዘመን እናያለን። ቀድሞም እንደነበረ ቀድሞ ስላዩት ነው ይሄንን የጻፉት እነዚህ የእግዚአብሔር ባሪያዎች። እግዚአብሔር ይባርካቸው። በእኔና በእናንተ ዘመን ደግሞ የሚታይ እንደዚህ አይነት ነገር አለ። እለምናችኋለሁ በእግዚአብሔር ርህራሄ እያለ ይናገራል ይሄ ጸሐፊ። ስለዚህ በዚህ ርህራሄ የተለምን ሰዎች ነን። አገልግሎታችን ለእግዚአብሔር የሚመች አይታችኋል። ለሰው የሚመች ለሰው አይን የሚመች አይደለም፣ ለእግዚአብሔር የሚመች የእግዚአብሔር መንፈስ ወደ ምድር የሚያመጣ ሰዎች የሚፈወሱበት፣ ሰዎች ወደ ንስሐ የሚመጡበት፣ ሰዎች ከሲኦል የሚያመልጡበት አገልግሎት እያለ የእግዚአብሔር ቃል ይናገራል። ይሄ አገልግሎት እንግዲህ መንፈስ ቅዱስ ማህተብ ያደረገበት፣ መንፈስ ቅዱስ የሚሰራበት፣ ኃይል ከላይ የሚላክበት የተለየ ከሰዎች አስተሳሰብ፣ ከሰዎች አመለካከት፣ ከሰዎች አስተሳሰብ ውጭ የሆነ የእግዚአብሔር መንፈስ በድንቅ በተአምራት መጥቶ እንዲሰራ ከፈለግን ይሄ የተናገረውን የተስፋ የእግዚአብሔርን ቃል መፈጸም መቻል አለብን እንጂ እግዚአብሔር በእውነት እሱ ለሕዝቡ የሚራራ ደግ አምላክ ነው። አንዳንድ ጊዜ ካለመታዘዛችን የተነሳ በራሳችን ፍቃድ እንደፈለግን ከመሆናችን የተነሳ እግዚአብሔር ይሄንን ትእዛዙን ስላልፈጸምንለት ብዙኛ የምንጨነቅበት ግራ የምንጋባበት ሁኔታዎች እንዳሉ ላሳስበው እወዳለሁ። ኢየሱስ ክርስቶስ ጌታ ነው። ክብር ለእግዚአብሔር ለአምላካችን ይሁን። ስለዚህ እንግዲህ ያለ እግዚአብሔር ቃል ወንድሞቼ ሆይ፣ እንግዲህ እህቶቼ ሆይ፣ እንግዲህ እናንተ እግዚአብሔር ባሪያዎች፣ እናንተ እግዚአብሔር አገልጋዮች፣ እናንተ ነቢያቶች፣ እናንተ ፓስተሮች፣ እናንተ ወንጌልን ይዛችሁ የወጣችሁ እያለ እኔ ደግሞ እንደዚህ ብዬ ልናገር። ኢየሱስ ክርስቶስ ጌታ ነው። እኔንም በመጨመር እንግዲህ እግዚአብሔርን ደስ የሚያሰኝ ሕያው ቅዱስ የሆነው መስዋዕትን በእግዚአብሔር ዘንድ ይዤ እንድቀርብ አገልግሎቴ ለአእምሮ የሚመች እርሱም አእምሮ የሚመች አገልግሎቴ በእግዚአብሔር በአምላኬ ፊት የታየ ሰዎችን የሚያንጽ ሰዎችን ወደ መንፈስ የሚያመጣ ሰዎችን ወደ እግዚአብሔር ኃይል ወደ እግዚአብሔር ክብር ወደ ንስሐ የሚያመጣ አገልግሎት እንዲኖረኝ እኔ እፈልጋለሁ። እናንተም የምትፈልጉ ከሆነ የእግዚአብሔር ቃል ዛሬ እንደዚህ ነው የሚለው። ክብር ለእግዚአብሔር። ምንድነው የጎደለው ጌታ? ምንድነው ከህዝቡ ያላገኘው? ምንድነው እግዚአብሔር ደግሞ ደጋግሞ የሚናገረው? ሰውን እግዚአብሔር ይፈልጋል። በሰው እግዚአብሔር መስራት ይፈልጋል። በሰው ዓለምን ማስመለጥ ከሲኦል ማስመለጥ የሰው ልጆችን ይፈልጋል። እንግዲህ ጌታ ኢየሱስ ምድር አይወርድም፣ ግን እሱ እንዳለው ጌታ ኢየሱስ ክርስቶስ ወደ አባቱ ሄዶ በአባቱ ቀኝ ተቀምጧል። ግን አጽናኙ ለዚህ ምድር ላይ አጽናኙ ደግሞ እኔና እናንተ የሚገባን የምናውቀው ጌታ መንፈስ ቅዱስ ነው ወገኖች። እኔ አንዳንድ ጊዜ በጣም የሚገርመኝ ነገር የእግዚአብሔር ቃል እንደዚህ እያለ ሰዎች አገልግሎታቸውን ለራሳቸው ጥቅም ሲያውሉት ያሳዝነኛል፣ በጣም ያሳዝነኛል። ከእግዚአብሔር ቃል ውጪ አይታችኋል። የእግዚአብሔር ቃል ለሆዳችሁ ኑሩ፣ ለሆዳችሁ እየተነበያችሁ ገንዘብ እንድታገኙ እንደዚህ እንደዛ የሚል ቃል አልተናገረም። የእግዚአብሔር ቃል የተናገረው እንግዲህ ወንድሞቼ ሆይ ያለ እግዚአብሔር ቃል የሚነቀፍ አገልግሎት ጌታ ኢየሱስ ክርስቶስ የሚነቀፍ አገልግሎት እንዳይሆንብን ወገኖቼ። ኢየሱስ ክርስቶስ ጌታ ነው። የእግዚአብሔር ቃል የሚናገረው እውነት ነው። የትኛውን እድሜ ልንኖር ነው? እስከ የትኛው እድሜ ድረስ ነው የምንኖረው ወገኖቼ? የምንኖረው የተሰጠን እድሜ በጣም የሚገርም ትንሽ እድሜ ናት። 70 እና 80 ነው የሚለው።
ከዛ ውጭ ላለው ድካም ነው የሚለው። በተሰጠን እድሜ መሰረት የተሰጠንን በነፃ የተሰጠንን ክርስቶስን ኢየሱስን ምን አለበት እግዚአብሔር በሚወደው ደስ በሚያሰኘው ነገር ተናግረንለት ሰዎች ለሰዎች መስክረን ሰዎችን ወደ መንግስቱ ብናመጣ ምን አለበት? አንዳንድ ጊዜ ያለው እውነቴን ነው የምላችሁ እኔ በጣም ነው የሚገርመኝ በዚህ ዘመን እኔ በአሁን 10 ጊዜ በዚህ ዘመን ብሎ መናገር ብዙ ሰው ላይ ወደው ቢችልም ግን የማየው ነገር ክርስቶስ ኢየሱስን የመስቀሉን ስራ የሚገልጥልኝ ሳይሆን የማየው አገልግሎት እውነት ከሁኔታዎች ጋር የተያያዘ ነው። ጌታ ኢየሱስ ክርስቶስ ሁኔታ አይገድበውም። መንፈስ ቅዱስ ሁኔታ አይገድበውም። ሁኔታውን አይቶ ትንቢት አያመጣም። ሁኔታውን አይቶ ደግሞ እሱ አይናገርም። እና ልንጠነቀቅ ያስፈልጋል ወገኖች። ስፒሪቹዋል ዲሲፕሊን በቤት ውስጥ ያስፈልጋል። ነቢያቶች ይሄ ስርዓት ያስፈልጋቸዋል። አገልጋዮች ይሄ ስርዓት ያስፈልጋቸዋል። ኢየሱስ ክርስቶስ ጌታ ነው። መንፈስ ቅዱስ አይቸረቸርም። ነውር ነው። ኢየሱስ ክርስቶስ ጌታ ነው። ወንድና ሴት ልጆች በእግዚአብሔር መንፈስ ውስጥ ያላችሁ እግዚአብሔር መንፈስ የሚገባችሁ ነውር ነው። የእግዚአብሔር ቃል የሚናገረው ለሰዎች ለአእምሮን የሚመች አገልግሎታችሁ ነው። ምን የሚለኝ በርህራሄ የሚለምነው በርህራሄ ሰዎችን የሚጠይቀው ያ ደስ የሚያሰኝ መስዋዕት በእግዚአብሔር ፊት እንድታቀርቡ ነው። እሱም ደግሞ ይላል ያ መልካም አገልግሎታችሁ ነው። ያ መልካም አገልግሎታችሁ ደግሞ አእምሮን ደስ የሚያሰኝ ነው። ሰዎችን ወደ እውነት የሚያመጣ ነው። የሚታየው ግን ምንድነው? ነውር ነው። እግዚአብሔር አንድ ቀን ሁሉን ይገልጣል። ስለዚህ መንፈስ ቅዱስ አይዘበትበትም ለማለት እየፈለኩ ነው። ኢየሱስ ክርስቶስ ጌታ ነው። ከነጭ መንፈስ ቅዱስ የሚለውን እናዳምጥ። ነቢያትን አናሳድ። ለራሳቸው አልዳኑ፣ ለራሳቸው ህይወት የላቸውም። እኔና እናንተን ግን ወደ ሲኦል ሊከቱና እምነታችንን ሊያጓጉሉብን አይፈልጉም። መንገዳችን ላይ ሊቆሙ አልፈልግም። አትፍቀዱ። የእግዚአብሔር ቃል የሚናገረውን ነገር ፈጽሙ። እግዚአብሔርን አዳምጡ። ህብረታችሁ ከእግዚአብሔርና ከመንፈስ ቅዱስ ጋር ይሁን። ጌታ ኢየሱስ ክርስቶስ ይርዳን። ክብር ለእግዚአብሔር ለአምላካችን ይሁን። ጌታ ኢየሱስ ክርስቶስ በዚህ ምድር በነበረበት ሰዓት በጣም የሚናገረው ነገር ነበር። በጣም የሚናገረው ስለ ሰው ልብ በጣም ይናገር ነበር። እጅግ ክፉ የሆነ የሰው ልብ፣ የማይታዘዝ የሰው ልብ፣ የማይሰማ የሰው ልብ፣ የማያስተውል የሰው ልብ፣ የማይለይ የሰው ልብ፣ የማይሰማ የሰው ልብ፣ የማይለይ በዚህ ዘመን የማይለይ እህቶቼ ልንለይ ያስፈልጋል። እግዚአብሔር ነው የሚናገረኝ፣ ሰው ነው የሚናገረኝ ልንል ይገባል። መንፈስ ቅዱስ መለየትን እግዚአብሔር አምላክ በእውነት ይስጠን እና እግዚአብሔር አምላክ እንደሚናገረው እንደ ቃሉ መኖር እንድንችል ጌታ ኢየሱስ ክርስቶስ ይርዳ። እግዚአብሔር ቃልን እናንብብ። የእግዚአብሔር ቃል እውነት ነው። ለኔና ለእናንተ ሲመጣ እውነት ነው። ክብር ለእግዚአብሔር ለአምላካችን ይሁን። እና መጸለይ አለብን ወገኖቼ። የምንጸልይበት ርዕስ በጣም ብዙ ነው። ለራሳችንን ማትረፍ አለብን መጀመሪያ። እኔ ራሴን ማትረፍ አለብኝ መጀመሪያ። ክብር ለእግዚአብሔር ለአምላካችን ይሁን። እንግዲህ ወንድሞች ሆይ ሰውነታችሁ እግዚአብሔር ደስ የሚያሰኘው ሕያው ቅዱሳን መስዋዕት አድርጋችሁ ታቀርቡ ዘንድ በእግዚአብሔር ርህራሄ እለምናችኋለሁ እያለ እግዚአብሔር ቃል ይናገራል። እለምናችኋለሁ የሚለምነን ጌታ ነው። ክብር ለእግዚአብሔር ለአምላካችን ይሁን። እባካችሁ እህቶቼና ወንድሞቼ እግዚአብሔር ደስ የሚሰኝበትን አገልግሎት አገልግለን እንላሽ። እግዚአብሔር ያልተናገረውን አትናገሩ። እግዚአብሔር ያላላችሁን አትበሉ። ኢየሱስ ጌታ ነው። ሉቃስ 11:35 ላይ እንዲህ ይላል፣ ማለዳ ተነስቶ ገና ሌሊት ሳለ ወጣ፣ ወደ ምድረ በዳም ሄደ፣ በዚያ ጸለየ። ክብር ለእግዚአብሔር ለአምላካችን ይሁን። ስለዚህ ኤርምያስ 29:13 ላይ እናንተ ትሸኙታላችሁ፣ በፍጹም ልባችሁ ካሻችሁኛላችሁ፣ በፍጹም ልባችሁ ካሻችሁኝ ታገኙኛላችሁ እያለ የእግዚአብሔር ቃል ይናገራል። ኢየሱስ ክርስቶስ ጌታ ነው። ጌታ ኢየሱስ ክርስቶስ የእግዚአብሔር ልጅ ነው። ስለዚህ የእግዚአብሔር ልጅ ስለሆነ ዝም ብሎ ቁጭ አላለም።
ይጸልይ ነበረ፣ ይቃትት ነበረ። ክብር ለእግዚአብሔር ለአምላካችን ይሁን። ስለዚህ ሉቃስ ላይ የሚናገረው ይጸልይ ነበር። እኔና እናንተ መጸለይ አለብን። የእግዚአብሔር መንፈስ ወደ እኔና ወደ እናንተ መጥቶ መለየትን እስኪሰጠን ድረስ መጸለይ መቻል አለብን እና ስንጸልይ እግዚአብሔር መፈለጋችን ነው። እግዚአብሔርን ስንፈልግ ደግሞ እግዚአብሔር ምን ይላል? ይገለጥልናል። እግዚአብሔር ይናገረናል። እግዚአብሔር ያስታውቀናል። ክብር ለእግዚአብሔር ለአምላክ። እንዴት መኖር እንዳለብን፣ በእግዚአብሔር ቤት እንዴት በስርዓት ማገልገል እንዳለብን፣ በቤቱ እንዴት መኖር እንዳለብን። ኢየሱስ ክርስቶስ ጌታ ነው። ጌታን እንዴት ማገልገል እንዳለብን ወገኖቼ፣ መንፈስ ቅዱስን ስትሰሙ አንዳንድ ጊዜ የምትሰሙትንም እንኳን የምትናገሩበትን ጥበብ ይነግራችኋል ጌታ። እንዴት ማውራት እንዳለብህ ሁሉ ይነግራል። እንዴት መናገር እንዳለብህ ሁሉ ይነግራል። ዝም ብሎ አፋችን እንዳመጣ አንጸልይም፣ አፋችን እንዳመጣ አንተነብይም፣ አፋችን እንዳመጣ መገለጥ ነው ብለው አናወራም። የምንጸልይ ከሆነ ማለት ነው። ክብር ለእግዚአብሔር ለአምላካችን ይሁን። ኢየሱስ ክርስቶስ ጌታ ነው። ስለዚህ እንግዲህ እግዚአብሔር ቃል ሁሌ እንደተናገረው ስርዓት አለው ለማለት ፈልጌ ነው። መንፈስ ቅዱስ ጨዋ አምላክ ነው። የሚናገረውን የሚያውቅ አምላክ ነው። በእውነት እኛን ሊያንስ እኛ ብንበረከክና ብንፈልገው በጓዳችን ችግራችንን ይነግረናል። በጓዳችን ባልተሰራንበት ነገር ላይ ጌታ ይመጣል። በጓዳችን እግዚአብሔር ለኔና ለእናንተ ያማክረናል። እውነቱን ይነግረናል። ስለማንጸልይ እኮ ነው ሰው የምንፈልገው። ስለማንጸልይ እኮ ነው ነቢያት ጋር የምንሮጠው አይደል? አያስፈልጉም ማለት አይደለም። እግዚአብሔር የቀባቸው ሰዎች አሉ። በትክክል የእግዚአብሔርን ድምጽ የሆኑ ሰዎች አሉ። ኢየሱስ ክርስቶስ ጌታ ነው እና ግን መጀመሪያ ስርዓቱን ማወቅ ያስፈልጋል። በእግዚአብሔር ቤት ስንኖር ስናገለግል ኢየሱስ ጌታ ነው። ስርዓቱን ልናውቅ ግድ ነው የሚለን። እንኳን የእግዚአብሔር ቤት በዓለም ያለ እንኳን ስርዓት አለው አይደል? በዓለም ያለ ህይወት እንኳን በዓለም ያለ ኑሮ እንኳን በስርዓት ነው የሚመራው፣ እንኳን የእግዚአብሔር ቤት ማለት ነው። ኢየሱስ ጌታ ነው። ክብር ለእግዚአብሔር ለአምላካችን ይሁን። ስለዚህ ስንጸልይ ስንበረከክ ስርዓት እንማራለን። ስንበረከክ ቃሉ በሙላት ወደኛ ይመጣል። ስንበረከክ የመለየት መንፈስን እናገኛለን። ኢየሱስ ክርስቶስ ጌታ ነው። ክብር ለእግዚአብሔር ለአምላካችን ይሁን። እግዚአብሔር የሚናገረው በጣም ብዙ ነገር አለ። ዝም ብላችሁ የራሳችሁን ስሜትና የራሳችሁን ፍቃድ አትናገሩ። ከራሳችሁ ፍቃድ እያወጣችሁ ከራሳችሁ ስሜት እያወጣችሁ እግዚአብሔር እንዲህ ይላል አትበሉ። ክብር ለእግዚአብሔር ለአምላካችን ይሁን። ኢየሱስ ክርስቶስ ጌታ ነው። እውነት አይደል? ስርዓት አለው የእግዚአብሔር ቃል። በትክክል ስትሰማ ሴንስ ያደርጋል። ለምሳሌ የእግዚአብሔር ቃል መንፈስ ቅዱስ ለሌላው ሰው ሲናገር ውስጥ ሆነ ስሜት አለ፣ የምታውቅበት ስሜት አለ። ዝም ብለህ ግን አፍህ እንዳመጣ የምታወራ ከሆነ በጣም ጥሩ አይደለም እና እግዚአብሔር ትልቅ ነው። ኢየሱስ ሁሉንም በዚህ ምድር ላይ እግዚአብሔር አምላክ ለእግዚአብሔር ሁሉም ሰው ቆንጆ ነው፣ ሁሉም ሰው መልካም ነው። ክብር ለእግዚአብሔር ለአምላካችን ይሁን። ኢየሱስ ክርስቶስ ጌታ ነው አይደል? እንደዛ ነው ለምናስበው አይደለም። እግዚአብሔር በባህሪው እግዚአብሔር በጣም ጨዋና የስርዓት አምላክ ነው። እግዚአብሔር ግን ከሰው ልጆች የሚጠላው ነገር አለ። እግዚአብሔር ኃጢአትን ይጠላል፣ ኃጢአተኛን አይጠላም። እግዚአብሔር ውሸታምን አይወድም፣ አስመሳይን አይወድም። በባልንጀራው ላይ ነገርን የሚነዛ ሰው የሆነ እግዚአብሔር ያላለውን ነገር የሚናገር ሰው እግዚአብሔር አይወድም። መንፈስ ቅዱስ በዚህ ነገር ላይ አይከብርም። ለዚህ ነው ቅዱስ የሆነው መስዋዕት በእግዚአብሔር ፊት ምን በሉ እያለ አቅርቡ፣ በእግዚአብሔር ርኅራኄ እለምናችኋለሁ እያለ እግዚአብሔር ቃል ይናገራል። ኢየሱስ ክርስቶስ ጌታ ነው። ብለህ ፌስቡክ ላይ ስላየሃት ወይም ፌስቡክ ላይ ስለተመለከትከት ልትተነብይላት አትነሳ። መቼ ተናገረህና? ምን ታውቃለህና? ምን ታውቂያለሽና? መጀመሪያ አንቺ ራስሽ ጸለየሽ ጌታን እስቲ እንደው በሚገባ ይሄን ስርዓቱን ይሄ እንደ እግዚአብሔርን ቃል ከእግዚአብሔር ጋር የመኖሩን ስርዓት እንድትማሪ መጽሐፍ ቅዱስ አንብቢ። ከመጽሐፍ ቅዱስ ጋር ህብረት አድርጊ። መጽሐፍ ቅዱስን ምን በይ እወቂ። ስፒሪቹዋል ዲሲፕሊን ማለት ይሄ ነው። ሰው ያለ እግዚአብሔር በእግዚአብሔር ቤት ሲኖር ያለ እግዚአብሔር ስርዓት ያለ ስነ ስርዓት የእግዚአብሔርን ቤት የእግዚአብሔርን መንፈስ ማምጣት አይቻልም።
ስርዓት አለው ጌታ። የሚያደርገውን ነገር የሚያውቅ አምላክ ነው። ክብር ለእግዚአብሔር ለአምላካችን ነው። ኢየሱስ ክርስቶስ ጌታ ነው። ሃሌሉያ አሜን። እግዚአብሔር ይባረክ። በስርዓት ልንወጣ ልንገባ ያስፈልጋል። በስርዓት ልናገለግል ያስፈልጋል። በስርዓት ልንተነብይ ያስፈልጋል። ቅዱስ የሆነውን የእግዚአብሔርን ቃል ቅዱስ የሆነውን የእግዚአብሔርን መንፈስ ወደ ህይወታችን ስናመጣ ለሌላውም የሚተርፍ ነገር ስላለ በዛ ቅዱስ በሆነው መንፈስ ውስጥ እውነት የሆነውን ማንነቱን ለመግለጥ እኔና እናንተ በእግዚአብሔር በአምላካችን ፊት የእግዚአብሔር ቃል እንደሚናገረው ሮሜ 12 ቁጥር 1 ላይ እንግዲህ ወንድሞቼ ሆይ ይላል ቅዱስ የሆነውን መስዋዕታችሁን ሰውነታችሁን እግዚአብሔርን ደስ የሚያሰኝ ሕያው ቅዱሳን አድርጋችሁ እንድታቀርቡ በእግዚአብሔር ላይ እለምናችኋለሁ እያለ የእግዚአብሔር ቃል ይናገራል። ቤቱ የእግዚአብሔር ቤት ስርዓት ያስፈልገዋል። ኢየሱስ ክርስቶስ አገልጋዮች ስርዓት ያስፈልገናል። ስፒሪቹዋል ዲሲፕሊን ይሄ ቀላል ነገር አይደለም። ብዙ ያልተገነዘብንበት ብዙ ያላወቅነው ነገር ብዙ የተረሳ ነገር አለ። የእግዚአብሔር መንፈስ እንደፈለገ ይሰራል ነው። እንደ እግዚአብሔር መንፈስ አዋቂ ነው። የሚሰራውን የሚያውቅ አምላክ ነው። ኢየሱስ ክርስቶስ ጌታ ነው። ክብር ለእግዚአብሔር ለአምላካችን ነው። ስርዓቱን ስናውቅ ቃሉን በስርዓት ለመናገር አቅም እናገኛለን። ቃሉን በስርዓት ለማውራት አቅም እናገኛለን። መጀመሪያ መንፈሳዊ ስነ ስርዓት ያስፈልገናል። መንፈሳዊ ስነ ስርዓት ህጎች አሉት። የእግዚአብሔር ቃል ስናመ ከዘፍጥረት እስከ ራዕይ እግዚአብሔር ያለ ህግ ይሰራል እንዴ? ህጉ ክርስቶስ ኢየሱስ ከመጣ በኋላ የብሉይ ኪዳን ሹፋን ቢሆንም ለጌታ መምጣት ግን እንድንሽረው እንድንጥለው አይደለም። ኢየሱስ ክርስቶስ ጌታ ነው። ክብር ለእግዚአብሔር ለአምላካችን። መጽሐፍ ቅዱሳችንን ገልብጠን እናንበው፣ በትክክለኛው መንገድ እናንበው። ኢየሱስ ክርስቶስ ጌታ ነው። ክብር ለእግዚአብሔር ለአምላካችን ይሁን። ስለዚህ ሉቃስ 11:35 ላይ ምን አለ? ማለዳ ተነስቶ ለሊት ሳለ ወደ ምድረ በዳ ምን አለ? ሄዶ ቁጭ አላለም፣ ይጸልይ ነበረ ነው የሚለው። በዚያም ይጸልይ ነበረ። ወገኖቼ አንድ ነገር ልናውቅ ይገባል። አንድ ነገር ልንገነዘብ ያስፈልጋል። ኢየሱስ ክርስቶስ ጌታ ነው። ክብር ለእግዚአብሔር ለአምላካችን ይሁን። ጌታ ኢየሱስ ክርስቶስ ይመጣል። ጌታ ኢየሱስ ክርስቶስ ይመጣል። ስርዓቱን ልንፈጽም ያስፈልገናል። የቤተ ክርስቲያን ስርዓት ሊኖራት ያስፈልጋል። አመሰራረቷ፣ ህይወቷ፣ ኑሮ፣ አገልግሎቷ፣ መውጣት መግባቷ በእግዚአብሔር ሕግ ውስጥ መኖር መቻል አለባት። ይሄ ያስፈልጋታል ቤተ ክርስቲያን። ክብር ለእግዚአብሔር ለአምላካችን ይሁን። ኢየሱስ ክርስቶስ ጌታ ነው። እንግዲህ ስንጸልይ፣ እንግዲህ ስንለምን፣ እንግዲህ በጣም ስንፈልገው እግዚአብሔር ምን ይልናል? ይገለጥልናል። ይመስለናል አይደል? ከሰው ጋር ተቃይመን ተኳርፈን አልፈልጋትም በገደብህ ተባብለን የእግዚአብሔር መንፈስ መጥቶ ስራ የሚሰራ ይመስላችኋል? በዛ ነገር ውስጥ እግዚአብሔር የሚሰለጥን ይመስላችኋል? መጀመሪያ ለእግዚአብሔር ቅዱስ የሆነ መስዋዕት ማቅረብ መቻል አለብን። አደራ ያለ ሐዋርያ ጳውሎስ የሚለምነው እግዚአብሔር ሊሰራበት ባለው በዚህ ሰውነት መንፈስ ቅዱስ ራሻካት ወራዲ ያላቦራ ባሳም ጦራዳ ባዲያ እግዚአብሔር ሊሰራ ባለበት፣ እግዚአብሔር ሊገለጥ ባለበት፣ እግዚአብሔር ሊመጣ ባለበት በዚህ ሰውነት መንፈስ ቅዱስ የሚያየው ነገር አለ። ሃሌሉያ! ኢየሱስ ጌታ ነው። ወገኖቼ ጉብኝታችንን አዘገየ ነው። እግዚአብሔር እንዳይሰራ እንቅፋት ሆነን፣ ምክንያቱም ስርዓቱን አበላሸን። የእግዚአብሔር ቤት በስርዓት እንዳይመራ እንቅፋት ሆነን። ሁላችንም አዋቂዎች ነን፣ ሁላችንም አስተማሪዎች ነን፣ ሁላችንም ተንባዮች ነን፣ ሁላችንም ነቢያቶች ነን። ወገኖቼ ከዚህ የተነሳ መንፈስ ቅዱስ በኃይል እንዳይሰራ እንቅፋት ይሆን ይመስለኛል። እግዚአብሔር መንፈስ በቤቱ መጥቶ እንዲሰራ በኔና በእናንተ ውስጥ ያለ አተላ በኔና በእናንተ ውስጥ ያለ ይሄ መንፈስ ቅዱስ የማይከብርበት ጌታ መንፈስ ቅዱስ ሲናገር፣ ሁሉ ጊዜ ሲናገር ከኔና ከእናንተ ልብ ውስጥ ያልወጣ ነገር መውጣት መቻል አለበት። እሱ ሲወጣ ለእግዚአብሔር ለአምላካችን ቅዱስ የሆነውን መስዋዕቱን እንደሚለው እግዚአብሔር ቃል እንደሚናገረው ሕያውና ቅዱስ የሆነውን መስዋዕቱን በእግዚአብሔር በአምላካችሁ ፊት ምን እንዲሆን ታቀርቡለት ዘንድ እሱም ደስ እንዲለው ይላል።
ያ ደግሞ እርሱም አይምሮን የሚያልፍ አገልግሎት እንደሆነ ሰው ያውቀው ዘንድ እግዚአብሔር ይመለከተው ዘንድ እግዚአብሔር ቃል በእኔና በእናንተ ይሄ እንዲሆን ይፈልጋል። ይሄ ሲሆን ግን እግዚአብሔር ሊሰራ ግድ ያለው የሚያግደው ያለ ነገር አይመስለኝም። በእኔና በእናንተ ካለመሰራታችን የተነሳ በእኔና በእናንተ እግዚአብሔርን ቃል በሚገባ በስርዓቱ ካሁን ለመኖራችን የተነሳ ዛሬ ኢየሱስ ጌታ ነው አምላኬ በዙፋኑ ላይ እንዳለ አውቃለሁ። እግዚአብሔር ወደ እኔ እንዳይመጣ እግዚአብሔር ወደ እናንተ ምድሬን እንዳያይ ቤተክርስቲያን በኃይል እንዳትወጣ እንቅፋት የሆነው እኔና እናንተ ነን። ኢየሱስ ጌታ ነው። እውነት አይደል ወገኖቼ? ዛሬ እኮ እኔ ሙሉ ወንጌል ውስጥ ነው ተወልጄ ያደኩት። ክብር ለእግዚአብሔር ለአምላካችን ይሁን። እኔ የሚባል ነገር እኔ አውቃለሁ፣ እኔ ገብቶኛል፣ እኔ ጨርሻለሁ ማለት አይደለም። በሙሉ ወንጌል ውስጥ ስናድግ ብዙ ያየናቸው ነገሮች አሉ። አባቶቻችን ጌታ ኢየሱስ ክርስቶስን ሲገልጡልን ሲያስተምሩን መጽሐፍ ኖረው ህይወታቸውን ስላስተማሩኝ ህይወታቸውን ስላየሁኝ ቆሜ ለመናገር ድፍረት አገኛለሁ። ኢየሱስ ክርስቶስ ጌታ ነው። ክብር ለእግዚአብሔር ለአምላካችን ይሁን። አውርተው አይደለም ኖረው ነው ክርስቶስን የገለጡልኝ። በህይወታቸው አሳይተውኝ ነው ክርስቶስን የገለጡልኝ ወገኖቼ። ኢየሱስ ክርስቶስ ጌታ ነው። እኔም በዘመኔ ብችል ገልጬ በአውርቼ ሳይሆን በፍሬ ሰዎች ክርስቶስን እንዲያውቁ ትፈልጋለሁ። እናንተስ እንደዚህ ትፈልጋላችሁ? ይሄንን ነው የምትፈልጉት እናንተ? ይሄን ከፈለጋችሁ እንግዲህ እግዚአብሔር ቃል የሚያዘንን እንታዘዝ። ክብር ለእግዚአብሔር ለአምላካችን ይሁን። እንታዘዝለት ለእግዚአብሔር ለአምላካችን። የእግዚአብሔር ቃል የሚለውን ነገር እናድርግ። የተወሰነ እድሜ ነው ምድር ላይ የምንኖረው። እንሄዳለን ስንጠራ አንድ ቀን እንሄዳለን። ሁሉም ሰው ይሄዳል። እውነት አይደል? ሊያውም በዚህ ዘመን በሚያስፈራ ዘመን ቀኖች ክፉዎች ናቸው ይላል እግዚአብሔር ቃል። እንደውም ጥሉ ቃል መጣልኝ። ቀኖች ክፉዎች ናቸው። ስለ ነገ አታስብም። ስለ ነገ ምን እንደሚሆን አታውቅም። ከዚህ በኋላ የሚሆነውን ነገር አናውቅም። ምን እንደሚሆን አናውቅም ወገኖቼ። ስለዚህ እግዚአብሔርን እናስብ፣ ሕጉን እንጠብቅ። እግዚአብሔርን እናስብ፣ ስነ ስርዓት ይኑረን። እግዚአብሔርን እናስብ፣ ስርዓቶችን እንፈጽም። ክብር ለእግዚአብሔር ለአምላካችን ኢየሱስ ክርስቶስ ጌታ ነው። ስለዚህ ብዙ ሰው ምንም አይደለም ብሎ የሚለውን መጽሐፍ ቅዱስ ብዙ ሰው አይ በቃ ንስሐ እንገባለን እግዚአብሔር ይቅር ይለናል። አዎ እግዚአብሔር ይቅር ባይ ነው፣ የምህረት አምላክ ነው። ይሄንን እኔም አንተም ታውቀዋለህ፣ ሁላችንም እናውቀዋለን እግዚአብሔር የምህረት አምላክ እንደሆነ። ልጅ ከሆንክ ትማራለህ፣ ግድ የለም እግዚአብሔር ይቅር ይልሃል። ኢየሱስ ክርስቶስ ጌታ ነው። ግን ልጅ ስለሆንክ እንደፈለክ ልትንቦራጨቅበት አይቻልም። ስርዓት ያስፈልጋል። በስርዓት ነው የምንኖረው፣ በስርዓት ነው የምንወጣው የምንገባው። በምድር ስንኖር እንኳን ስርዓት አለን፣ እንኳን በእግዚአብሔር ቤት ወገኖቼ። ምንድነው የሚታየው? ምንድነው እንዴ? ኢየሱስ ጌታ ነው። አንዳንድ ጊዜ በጣም በእውነት እግዚአብሔር አምላክ ይርዳል እና ይሄ መጽሐፍ ሁሉ ጊዜ ልናነበው፣ ልናስተውለው፣ ልናሰላስለው እንደሚገባ እግዚአብሔር ቃል ይናገራል። ኢያሱ 1:8 ላይ እንዲህ ይላል፣ የዚህ ሕግ መጽሐፍ ከአፍህ አይለይ፣ ነገር ግን የተጻፈበትን ሁሉ ትጠብቅና ታደርግ ዘንድ በቀንም በሌሊትም አስበው፣ የዚያን ጊዜ መንገድህ ይቀናል፣ ይከናወንልህም እያለ እግዚአብሔር ቃል ይናገራል። ክብር ለእግዚአብሔር ይሁን። የዚህን የመጽሐፍ ምንበል የዚህን የመጽሐፍ ሕግ የዚህን ሕግ መጽሐፍ በአፍህ አኑር፣ በአፍህ ላይ ነገር ግን የተጻፈውን ሁሉ ትጠብቅ ዘንድ። ዝም ብለህ አንብበው ተወው አላለም፣ ትጠብቀው ዘንድ እያለ ይናገራል። ግሙና አንብቡ። ኢሳይያስ 1:8 ላይ የዚህን ሕግ መጽሐፍ ከአፍህ አይለይ፣ ነገር ግን የተጻፈበትን ሁሉ ትጠብቅ ታደርግ ዘንድ በቀንና በሌሊት አስበው፣ የዛን ጊዜ መንገድ ይቀናል ይከናወንልሃልም ይላል። ኢየሱስ ጌታ ነው። ክብር ለእግዚአብሔር ለአምላካችን። አይታችኋል? ከብቶች ማታ ታስረው አይታችሁ እንደሆነ ሌሊቱን ሙሉ ሲያመነዥጉ ነው የሚያድሩት።
ስለዚህ ልክ እኛም የእግዚአብሔርን ቃል እንደዛ ማመዠት ማሰላሰል እንዳለብን የእግዚአብሔር ቃል ተናግረኸው ብቻ የሆነ ነገር ተንበየው ብቻ እንድታልፍለት እንድትሄድ አይደለም ተጠብቀው ዘንድ ትኖረው ዘንድ ታደርገው ዘንድ ያለ የእግዚአብሔር ቃል ለኔና ለእናንተ ይናገራል። ኢየሱስ ክርስቶስ ጌታ ነው። ክብር ለእግዚአብሔር ለአምላካችን ይሁን። ስለዚህ የእግዚአብሔር ቃል እንደሚናገረው ለመኖር በእግዚአብሔር ቤት ውስጥ ስርዓት የእግዚአብሔርን ስርዓት ለመፈጸም ክርስቲያን ነኝ፣ አገልጋይ ነኝ፣ ነቢይ ነኝ፣ ወንጌላዊ ነኝ ማለት ብቻ ዋጋ የለውም። እሱ ምንም አያዋጣም። መኖር ይጠይቃል። መኖር እኔም አሁን ለፍልፌ ማለፍ መኖር እኔም ልኖረው ይገባል። ልክችን ያነበብኳትን የተናገርኳትን ለሰው ያወራኋትን ልኖርባት ግድ ይላል። ክብር ለእግዚአብሔር ይመስገን። ክብር ለእግዚአብሔር ለአምላካችን ይሁን። እግዚአብሔር ቃል እንደሚናገረው ካልኖር እግዚአብሔር ቃል እንደሚያወራን በህይወታችን ካልኖር በቃ ቀልድ ነው። በህይወታችን በራሳችን ለምን ቀልደው ወገኖቼ? ዛሬ ማንም ነጋሪ አያስፈልግም። ጊዜው እያሳየ ነው። ጊዜው እያስታወቀ ነው። የነገን ስለማታቅ ከአሁን ሰዓት በኋላ ምን እንደሚሆን ስለማታቅ ኢየሱስ ጌታ ነው። ስለዚህ ሁሉ ጊዜ ሬዲ መሆን አለብን። ክብር ለእግዚአብሔር ለአምላካችን ኢየሱስ ክርስቶስ ጌታ ነው። ስለዚህ የእግዚአብሔር ቃል ሁለተኛ ጢሞቴዎስ 2:15 ላይ የእውነት ቃል በቅንነት የሚናገር የማያሳፍር ሰራተኛ ሆኖ የተፈተነ ራሱን ለእግዚአብሔር ልታቀርብ ትጋ እያለ እግዚአብሔር ቃል ይናገራል። በጣም ብዙ ጊዜ ስለመትጋት፣ ስለመጸለይ፣ ስለመንበርከክ፣ እግዚአብሔርን ስለመፈለግ በጣም ብዙ ጊዜ ይናገራል እግዚአብሔር ቃል። ስለዚህ መትጋት ባለብን ነገር ላይ ነው መትጋት ያለብን። ዛሬ መትጋት በሌለብን ነገር ላይ እየተጋን ነው ብዙ ነገር ያጠፋ ነው። በምን ነገር ነው ወንድም የምትተጋው? በምን ነገር ነው እህት የምትተጊው? ኢየሱስ ክርስቶስ ጌታ። ተመሰክሪያለሽ፣ ወጥተሽ ትናገሪያለሽ ለሰዎች ባገኘሽበት አጋጣሚ የክርስቶስ ኢየሱስን ጌትነት ታወሪያለሽ። ጌታ ያደረገልሽን ነገር ለሰው ትመሰክሪያለሽ፣ ትመሰክራለህ። የእግዚአብሔርን ቃል የእውነትን ቃል በቅንነት የሚናገር የማያሳፍር ሰራተኛ ሆኖ የተፈተነ ራስን ለእግዚአብሔር ለማቅረብ ትጋ እያለ የእግዚአብሔር ቃል ይናገራል። ኢየሱስ ክርስቶስ ጌታ ነው። ክብር ለእግዚአብሔር ለአምላካችን ይሁን። ወገኖቼ የእግዚአብሔር ቃል ሁሉ ጊዜ በእውነት ለኔና ለእናንተ ሊሰራን ሊያግዘን አቅም ሊሆነን ጉልበት ሊሆነን። እኔ በጣም የሚገርማችሁ ነገር በዚህ ምድር ላይ ከክርስቶስ ውጪ የሚያስደስተኝ ነገር የለም። ጌታን ሳስብ ብቻ በጣም ሐሴት አደርጋለሁ። ኢየሱስ ጌታ ነው። ክብር ለእግዚአብሔር ለአምላካችን። ጌታ በጣም ባለውለታዬ ነው። በጣም ባለውለታዬ ነው። በጣም የምድር የመኖሬ ተስፋ ዛሬን የማየቴ ተስፋ አምላኬ ነው። ስለዚህ ስለ እግዚአብሔር ነገር ሳስብ ቃላት የምናገርበትም ቃላት ያጥረኛል። እውነቴን ነው የምላችሁ። ቀንንም አይደለም ሌሊትም ዘመናት ሁሉ የሚያንሰኝ ነው የሚመስለኝ። ስለ ጌታ ባወራ ምደክም ሴት አይደለሁም። ምክንያቱም አቅም ኖሮኝ ጨርሼዋለሁ፣ ደርሼበታለሁ ባልልም ባለችኝ በዚህ ጌታን እንደምወደው ብቻ አውቃለሁ። ሰው ነኝና በብዙ ነገር ውስጥ ልፈተን እችላለሁ። በብዙ ነገር ውስጥ ግን አንድ ነገር አውቃለሁ፣ ጌታን እንደምወደው አውቃለሁ። ኢየሱስ ጌታ ነው። እሱም እንደሚወደኝ አውቃለሁ። ለዘላለም እንደማይጥለኝ በልጁ በክርስቶስ ሕይወት እንደሰጠኝ አውቃለሁ። ኢየሱስ ጌታ ነው። ስለዚህ ወገኖቼ ብንችል እግዚአብሔር ቃል እንደሚናገረው እንግዲህ ዛሬ የተናገርኩበትን ቃል ጨርሻለሁ፣ ግን ለመከለስ ወደ እመጣለሁኝ። ስለ ስፒሪቹዋል ዲሲፕሊን በሚል ቃል ነበር ስናገር የነበረው። መንፈሳዊ ስርዓቶች እና ህጎችን ክርስቲያኖች ወይም ደግሞ አገልጋዮች ወይም ደግሞ ምእመናኖች ማወቅ መቻል እንዳለብን፣ ለሰው ፊት የምንናገረውን ነገር አንዳንድ ጊዜ እውነቴን እምላችሁ ከኛ ጥፋት የተነሳ ሰዎች ወደኛ እንዳይመጡ፣ ሰዎች ክርስቶስ ኢየሱስን እንዳይቀበሉ ብዙ እንቅፋቶች አሉ በዚህ ዘመን። ልናወራው የማይገባን ነገር እኛ ብዙ በቤታችን ውስጥ የምናየው በቤተክርስቲያናችን ውስጥ ወይም ደግሞ በእምነታችን ውስጥ የምናየው ነገር ሌላ ሰዎች ወይም በጌታ ያልሆኑ ሰዎች ፊት ባንነጋገር መልካም ነው። ያም ስርዓት አይደለም። ምክንያቱም ወንድምህን ልትወቅሰው ወንድምህን ልትወቅሹ የአንድ አባት ልጆች ስለሆናችሁ በእግዚአብሔር መንፈስ ውስጥ አንድ ስለሆናችሁ ቢያጠፋ ልትመክሪው ብታጠፊ ሊመክርሽ አንቺና እሱ በምትገናኙበት ቦታ ሁሉ ይሄንን የእግዚአብሔር ቃል ብትጫወቱ ጥሩ ነው። አሁን በጣም የምንሸማቀቅበት ነገር በጣም ማፍርበት ነገር እውነቴን ነው። ሰዎች ወደ ጌታ እንዳይመጡ እንቅፋት ሆንን። ለምንድን ነው ብትሉ ስርዓቱን ካለማወቃችን የተነሳ። ለምንድን ነው ይሄ የተፈጸመው ብትሉ ስርዓቱን ካለማወቃችን የተነሳ፣ ሌላ ነገር አይደለም። እግዚአብሔርን የሚፈሩ እርስ በራሳቸው ተነጋገሩ፣ እሱም ሰማቸው ነው የሚለው አይደል እንዴ?
ስለዚህ ጥፋት ካለ እኔ ላይ ጥፋት ካገኛችሁ ወይ ደውላችሁ ወይ ደግሞ በመታገኙ አጋጣሚ እንጂ በተለይ በጌታ ያልሆኑ ሰዎች መሃል መነጋገር ክፉ ደጉን ማውራት በጣም ይከብዳል ወገኖቼ። ያም ስርዓት አይደለም። ብዙ ሰዎች ራቁ፣ ብዙ ሰዎች ፈሩ፣ ብዙ ሰዎች ዛሬ ስለዚህ እምነት መናገር አልቻሉ። እውነት ሆኖ ሳለ አምላካችን ትላንትናም ዛሬም እስከ ዘላለሙ በዙፋኑ ላይ አለ። ኢየሱስ ክርስቶስ ጌታ ነው፣ ጌታ ይሰራል። የኔና የእናንተ ማንነት ግን ሰዎች ወደዚህ እምነት እንዳይመጡ፣ ሰዎች ከሲኦል እንዳይተርፉ፣ ንስሐ እንዳይገቡ ብዙ ያጠፋቸው ይመስለኛል። እግዚአብሔር አምላክ ይርዳል። ስለዚህ የተናገርኩት ለምትጽፉ ሰዎች ምናልባት ፊልጵስዩስ 2:12 ላይ ስለዚህ ወዳጆቼ ሆይ ሁልጊዜ እንደታዘዛችሁ በእናንተ ዘንድ በመኖሬ ብቻ ሳይሆን ይልቁንም አሁን ስርቅ በፍርሃት መንቀጥቀጥ የራሳችሁን መዳን ፈጽሙ ያለ የእግዚአብሔር ቃል ይናገራል። ለትይታ አይሁን እምነታችሁ። እኔ ሄዳለሁ፣ እኔ ሲሄድም እንኳን ባጠገባችሁ ባልኖርም እንኳን የሚመለከታችሁ ሰው ባይኖርም እንኳን የማያችሁ ሰው ባይኖርም እንኳን ወገኖቼ እግዚአብሔር አይን አለው። እግዚአብሔር እኔና እናንተ እንደምናይበት ሳይሆን በደቂቃ ሁሉ ነገር መመልከት እንደሚችል አውቀን ለህሊናችን እንገዛ፣ ለማስመሰል አንኑር። ክርስትናችን እንዲባልልን አይደለም፣ እግዚአብሔር እንዲያየው፣ እግዚአብሔር እንዲመለከተው መንፈሱ ደስ የሚሰኝበት ነገር ማድረግ እንዳለብን እግዚአብሔር ቃል ይናገር። ስርቅ እንደውም ለሚለው ከእናንተ ጋር ስለይ እንደውም መዳናችሁን ምን በሉት ይላል፣ ፈጽሙት። በምን? በመንቀጥቀጥ በፍርሃት እየፈራችሁ እየተንቀጠቀጣችሁ የመዳን ቀንን አስቡ፣ የመዳን ቀንን ፈጽሙ ያለ እግዚአብሔር ቃል ይናገራል። አንደኛ ጢሞቴዎስ የሚናገረው ደግሞ 4:7-8 ላይ ምዕራፍ 4 ቁጥር 7 እና 8 ላይ ነገር ግን ለዚህ ዓለም ከሚመች የአሮጊቶች ሴቶች ጨዋታ ከሚመስል ተረት ራቁ፣ እግዚአብሔርን ለመምሰል ግን ራስን አስለምድ። ሰውነት ስጋዊ ነገርን ማስለመድ ለጥቂት ይጠቅማል፣ እግዚአብሔርን መምሰል ግን ያሁኑንና የሚመጣውን ሕይወት ተስፋ ስላለው ለነገር ሁሉ ይጠቅማል እያለ እግዚአብሔር ቃል ይናገራል። ክብር ለእግዚአብሔር ለአምላካችን። ረብ ከሌለው ነገር፣ እግዚአብሔር ከማይከብርበት ነገር፣ ዓለም ከምታመጣው ነገር፣ ፌስቡክ ከሚሰበስበው ነገር ህሊናችን እንድናነጻ፣ ልባችን እንዲነጻ፣ ስጋችን እንዲቀደስ ያስፈልጋል። ስጋችን እንዲቀደስ ያስፈልጋል። ሁለንተናችን በእግዚአብሔር በአምላካችን ፊት ተቀድሶ የእግዚአብሔርን ክብር፣ የእግዚአብሔርን ኃይል፣ የእግዚአብሔርን መንፈስ ማስተናገድ እንድንችል ስለሚያስፈልግ ዓለም ከምትሰበስበው ከዚህ ኮተት፣ ዓለም ከምትሰበስበው ከዚህ ከምናምንቴ፣ ዓለም ምናምን ከምትለው ነገር ርቀን እግዚአብሔርን መምሰል፣ እግዚአብሔርን መውደድ፣ ለእግዚአብሔር መለየት እንዲሆንልን የእግዚአብሔር ቃል ይናገረናል። ኢየሱስ ክርስቶስ ጌታ ነው። የእግዚአብሔር አምላካችን ስም የተባረከ ይሁን። ሮሜ 12:1 ላይ ደግሜዋለሁ። እንደገና ሉቃስ 11:35 ላይ ሁለተኛ ጢሞቴዎስ 2:15 ላይ ይሄንን ይናገራል ወገኖቼ። ኢየሱስ ክርስቶስ ጌታ ነው። ክብር ለእግዚአብሔር ለአምላካችን። ምን ያህል እንደቀረላችሁ ባላውቅም እንኳን ዛሬ ግን በቤቱ ስንኖር ኢየሱስ ክርስቶስ ጌታ ነው። እግዚአብሔር አምላካችን ስም የተባረከ ይሁን። እኛ ሁሉ ጊዜ እግዚአብሔርን ማክበር፣ ለእግዚአብሔር ለመኖር ከፈለግን በእግዚአብሔር ቤት ስነ ስርዓት አለ። ያንን ስርዓትና ህጎችን መጠበቅ መቻል አለብን። ኢየሱስ ክርስቶስ ጌታ ነው። ቤተ ክርስቲያን እንደ እግዚአብሔር ሐሳብ፣ እንደ እግዚአብሔር እቅድ፣ እንደ እግዚአብሔር ሐሳብ ስትኖር ሁሉ ጊዜ ስፒሪቹዋል መንፈሳዊ የሆነ ስርዓቷን መጠበቅ መቻል አለባት። ኢየሱስ ክርስቶስ ጌታ ነው። የእግዚአብሔር ቃል ሁሉ ጊዜ የሚናገረው፣ ሁሉ ጊዜ የሚያሳስበን፣ ሁሉ ጊዜ የሚያወራን ምንድነው? ሰዎች በእግዚአብሔር መንፈስ ሲኖሩ ሁሉ ጊዜ ከእግዚአብሔር ሐሳብ ጋር ሊገቡ እንደሚገባ፣ እግዚአብሔርን እንደሚገባ ለማምለክ እግዚአብሔር የሚፈልገው ነገር ከሰው ልጆች እንዲያገኝ ሁሉ የጌታ መንፈስ ቅዱስ የሚፈልገው ነገር ከኔና ከናንተ እንዲገኝ ከፈለግን መንፈሳዊ ስርዓቶች የሚባለውን ነገር በደንብ አድርገን እንፈጽም ይገባል። ኢየሱስ ክርስቶስ ጌታ ነው። ስፒሪቹዋል ዲሲፕሊን ቤተክርስቲያን ያስፈልጋታል። እኔና እናንተ ያስፈልገናል። ሁላችንም ያስፈልገናል። እንደ እግዚአብሔር ቃል መውጣት መግባት ካለብን እግዚአብሔርን ስርዓት መፈጸም መቻል አለብን። እግዚአብሔር የማይፈልገውን ነገር ከራሳችን ማራቅ መቻል አለብን። ኢየሱስ ጌታ ነው። እንግዲህ ክብር ለእግዚአብሔር ለአምላካችን ነው። ጌታ አምላካችን በዙፋኑ ላይ ያለው ጌታ ሁሉ ጊዜ እንድንኖርለት ይፈልጋል። እንድንኖር ማለት ከተጠራንበት መጠራት፣ ለቤዛ ቀን ከታተምንበት ከዛ መታተም፣ ከመንፈስ ቅዱስ ማህተም ውስጥ እንዳንወጣ
እግዚአብሔር ሁሉ ጊዜ ለኔና ለእናንተ የሚናገረን ነገር አለ፣ የሚያስተምረን ነገር አለ። ኢየሱስ ጌታ ነው። ክብር ለእግዚአብሔር ለአምላካችን። ያንን ቃል መፈጸም እንድንችል እግዚአብሔር ይርዳል። ወገኖቼ ዛሬ ክርስትና በወሬ ሳይሆን መኖር በፍሬ መገለጥ ያስፈልጋል። እና ጌታ ኢየሱስ ክርስቶስ የተናገረውም ይሄ ነው። እኔ ስኖርም ሳልኖርም ማንም ክርስቲያን አየሽም አላየሽም የምትኖሩ ለእግዚአብሔር ነው። ስለዚህ ለእግዚአብሔር ስንኖር አናስመስልም። አለዛ ግን ብዙ በዚህ ምድር ላይ ግራ የሚያጋባ ነገር ስላለ ይችን ዓለም መተው ከዚች ዓለም ጋር ምንም ህብረት እንደሌለን አውቀን እግዚአብሔርን ደስ የሚያሰኘውን ነገር ፈጽመን እንድናልፍ እግዚአብሔር ይፈልጋል። እኔና እናንተ የተጠራንበት መጥራት ይሄ ነው። ክብር ለእግዚአብሔር ለአምላካችን ነው። አገልጋዮች፣ በሶሻል ሚዲያ ላይ የምናገለግል አገልጋዮች፣ እንደኔ እንደዚህ በፌስቡክ የምታገለግሉ እግዚአብሔር አምላክ ይባርካችሁ፣ ተባረኩ። ግን አንድ ነገር ልነግራችሁ ፈልጋለሁ። ኢየሱስ ክርስቶስ ጌታ ነው። ስለዚህ መንፈሳዊ ስርዓት ልናውቅ ይገባል። ለማን ምንድነው ማለት ያለብን? ምንድነው ዓለማዊ ፊት ምንድነው ማውራት ያለብን? በትክክል በእግዚአብሔር መንፈስ ውስጥ የሆነ ሰዎች መለየት መቻል አለብን። የት ቦታ ነው ልሳን የምንናገረው? የት ቦታ ነው? አንዳንድ ጊዜ ወገኖቼ እውነቴን ነው የምላችሁ ያለ አግባብ የሆነ ነገር እንትን ላይ ይጥለናል። ምንድነው የሚባለው? በጣም በቃ ያጋልጣል ማለት ለነውር አሳልፎ ይሰጠናል እና ልንጠነቀቅ ያስፈልጋል። ጨዋ የሆነ አምላክ የምናመልክ ከሆነ እግዚአብሔር ሁሉን እንደሚወድ ለሁሉ አምላክ እንደሆነ ከገባን እግዚአብሔር ሁሉንም እንደሚመለከት ካየ እኛ የተሰጠንን ነገር ለሰዎች መስጠት ያለብን በጽድቅ በቅድስና በእውነት ስለሆነ እውነት የሆነውን የእግዚአብሔርን ቃል ስንገልጽ እግዚአብሔር አምላክ ይርዳል ለማለት ፈልጋለሁ። ጌታ ኢየሱስ ክርስቶስ ይባርካችሁ። እኔ ከእናንተ አውቄ አይደለም ከእናንተ ገብቶኝ አይደለም ትንሽ ነገር እኔ የተሰማኝን ነገር ነው የገለጽኩላችሁ። ጌታ አምላክ ይባርካችሁ። እግዚአብሔር ይባርካችሁ። በጣም ነው የማመሰግናችሁ። በጣም ጌታ ኢየሱስ ክርስቶስ ይባርካችሁ። ተባረኩልኝ። እኔ ልትመለከቱ ወይም ከኔ ጋር ይሄንን ቃል ልትሰሙ የገባችሁ ወንድሞቼና እህቶቼ ዘመናችሁን እግዚአብሔር ይባርክ። በጣም አመሰግናለሁ። እግዚአብሔር ይባርካችሁ። ታንክ ዩ ፎር ኢንጆይ። እግዚአብሔር ይባርካችሁ። ተባረኩ። ሰላም እደሩልኝ።